ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የምናለሽ መቲ ፕሮግራማችን አሁን ተጀምሯል። ዛሬ በኢትዮጵያ አቆጣጠር ሰኔ 2 2017 ዓ.ም ነው። እኔ መታሰቢያ ይገዛላና ባልደረባዬ የሰኞ ተባባሪ ይድነቃቸው ከበደ ጋዜጠኛና ሰብአዊ መብት ተሟጋች አብሮኝ ነው። አብራችሁን ቆዩ። ጤና ይስጥልኝ ጋዜጠኛ ይድነቃቸው እንኳን ደህና መጣ። ስለመጣ አመሰግናለሁ። እንደተለመደው አመሰግናለሁ። እኔም ጋዜጠኛ መታሰቢያ ከሰላ እንኳን ደህና ቆየሽኝ። መልካም እንግዲህ ዛሬ ሰኞ ነው። በሰኞ በጠዋቱ ብዙ መረጃዎች ላይኖሩ ይችላሉ፣ ግን የቅዳሜውንም የአርቡንም የምንዳስስበት ነው። ከአንተ ጋራ በሰንበቱ ተነጋግረን ነበረ። አሁን ደግሞ በሰኞ ከኔ ጋራ እነዚህ ውይይት እናደርጋለን። እንግዲህ ምናልባትም አንተ ኢትዮጵያ ውስጥ በነበሩት እንቅስቃሴዎች ውስጥ በተለይ በሰላማዊ ትግሎች ላይ ብዙ እንቅስቃሴዎች ታደርግ ነበር ኢትዮጵያ ያለ እስከዛሬ ድረስ የሆኑትን ነገር በደንብ ታውቃቸዋለህ። የሰኔ አንዱን ከዛም በየጊዜው የሚደረጉ ጭፍጨፋዎችንም እያሰባችሁ የምትዘክሩትም የዛ እንቅስቃሴ ማዕከልም የሆናችሁ ብዙ አላችሁ። እንግዲህ ዛሬ አንተ በህይወት ስላለ ነው የምንነጋገረው። በዚህ ጉዳይ ላይ ምስክርነት የምንሰጥበት ቀን ነው። መረጃዎችን አቀርባለሁ። ከመረጃዎች በፊት በዚህ ጉዳይ ላይ ምናልባት ስለ ሰኔ አንድ የምትለው ነገርም ካለ በዚሁ ለወደቁት ለለውጥ ብለው ዋጋ ለከፈሉት ኢትዮጵያውያኖች መታሰቢያ ይሆን ዘንድ ጥቂት ነገር ብትለን። መልካም እውነት ነው መቲ። ያው ሰኔ 1 1997 ዓ.ም እና ጥቅምት 22 1998 ዓ.ም የአዲስ አበባ የነጻነትና የዲሞክራሲ ሰማዕታት የሚታወሱበት ቀን ነው። በእነዚህ ቀናት ያው ምርጫን 1997 ዓ.ም ተከትሎ ንጹሃን ኢትዮጵያ በአልሞ ተኳሾች በግፍ የተገደሉበት ሰማዕትነት የተቀበሉበት ጊዜ ነው። በወቅቱ ብዙ ተብሏል እና ያ የሆነበት ሁኔታ ዛሬ እናንቺ መሰናዶ ከማቅረባችን ከአንድ ቀን በፊት ያው ሰኔ 1 ውሏል። የዛሬ ሰኔ 2 ነው የዋለው። አንረሳቸውም፣ እናስታውሳቸዋለን። ያው እነሱን ማስተዋስ መቻልም አለብን። ምናልባት በጣም ጥሩ ይኸው ሰኔ 1 1997 ዓ.ም የአዲስ አበባ ጎዳናዎች የወጣቶች ደምና ሰቆቃ የእናቶች ዋይታና ለቅሶ የተስተናገደበት መቼም የማይረሳ ጥቁር ቀን ነው። የምርጫ 1997 ውጤት መሰረቅን ተከትሎ ሰኔ 1 1997 ዓ.ም በአዲስ አበባ ከፍተኛውን ህዝባዊ እንቅስቃሴና ተቋሙ ተካሂዷል። የምርጫ መሰረቁን ለመቃወም አደባባይ የወጡ ዜጎች ላይ ፋሽስታዊ እርምጃ በአገዛዙ ስርዓት ጠባቂዎች አማካኝነትም ተወስዶባቸዋል። ነገሩን ይበልጥ አሳዛኝ የሚያደርገው ሙሉ በሙሉ ወታደራዊ ትጥቅ የታጠቁ ወታደሮች አደባባይ ላይ እጃቸውን ባወጡ የአዲስ አበባ ወጣቶች ላይ በአልሞ ተኳሾች የተወሰደው እርምጃ የስርዓቱን ልክ የለሽና አምባገነናዊ ባህሪን ፍንትው አድርጎ የሚያሳይበት ወቅት ነበረ። በወቅቱ የነበረው አስከፊ ጭፍጨፋ የአገዛዙ ስርዓት ዋና መሪ የሆኑት አቶ መለስ ዜናዊ የሀገሪቱን የጸጥታ ኃይሎች በሙሉ በአንድ ሰንሰለት ስር ገብተው ተጠሪነታቸው በቀጥታ ለእሳቸው እንዲሆን በሬዲዮና በቴሌቪዥን መመሪያ በአዋጅ ማስነገራቸው የሚታወስ ነው። የእሳቸውን የመንግስትን ጥሪ ተቀብሎ በልዩ ስሙ አጋዚ ጦር የሚባሉ በአዲስ አበባ ቁጥሩ ቀላል የማይባል የሰው ህይወትን ቀጠፈ። በ10 ሺዎች የሚቆጠሩ ነፃነት ታጣቂዎች በአገዛዙ ስርዓትና አገልጋዮች አማካኝነት ወደ ተለያዩ ማጎሪያ ስፍራ በመውሰድ በዜጎች ላይ ከፍተኛ ስቃይና እንግልት እንዲደርስባቸው ተደርጓል። ሰኔ 1 ቀን 1997 ዓ.ም ወገኖቻችን ላይ የተፈጸሙ አሰቃቂ ጭፍጨፋ ሁሌም የማንረሳው ዛሬም ድረስ በልባችን ህሊና የሚታወስ ነው። በተለይ ኮተቤ መምህራን ኮሌጅ ላይ ፊት ለፊት ግንባሯን በጥይት ተመታ የተገደለችው 18 ዓመት ወጣት ሽብሬ ደሳለኝ ቀድሞ በተተኮሰ ጥይት የወደቀውን ወንድሙን አብርሃም ይልማን አስክሬን ታቅፎ ያለቅስ የነበረው በጥይት ተበሳስቶ የተገደለው የፍቃዱ ይልማ አሟሟት እንዴት ይረሳል? የ14 ዓመት ነብዩ አለማየሁ ደብተሩን ይዞ ከትምህርት ቤት ሲመለስ አልሞ ተኳሾች በሆኑ ወታደሮች መገደሉና የወላጅ እናቱ ይድረስልኝ ሮሮና ለቅሶ ዛሬም ድረስ በአገር ወዳድ ኢትዮጵያ ልብ ውስጥ የተቀመጠ ሀዘን ነው። ውድ ህይወታቸውና መስዋዕትነታቸውን ለከፈሉ ወገኖቻችን መቼም አንረሳ። ክብር ለሰኔ 1 1997 ዓ.ም እና ለጥቅምት 22 1998 የአዲስ አበባ የነጻነትና የዲሞክራሲ ሰማዕታት። እንግዲህ ሁሌም እናስታውሳቸዋለን። እንደማቸው ደመከል መሆኑ አይቀርም። እነዚህ ዲሞክራሲ ሰማዕታት ሁሌም ይታወሳሉ፣ እስካለን ድረስ በትውልድም ይቀጥላሉ። በግፍ ነው የተገደሉት፣ በአገዛዙ ስርዓት ላይ ነው የተገደሉት። ከዚህ ቀደምም ይሁን እናንቺ በሰራናቸው ፕሮግራሞች አዲስ አበባ ወጣት ስምታና የአገዛዙ ስርዓት በተሰኘ ርዕሰ ጉዳይ ላይ ይህንን መስዋዕት አንስተን አውስተናል። ያ ነገር እንዳለ ሆኖ ያ ሁሉ ስሜት እንዳለ ሆኖ አሁን ላይ ምነው ወጣቱም እንደዚህ የሚል ደግሞ ጥያቄ ማንስተን በጎም ነገርም ትችቱም አቅርበን ነበርና በዚህ ማለት እንግዲህ የሰኔ 1 ሰማዕታት እናስታውስ ብለን ነው መጥዬ
እጅግ በጣም ነው ማመሰግነው በሰፊ ለሰጠን ሰፊ መረጃ። ምናልባት አሁን ያለው ወጣት ምን ነው ዝም አለ፣ ምን ነው ረሳው የሀገርን ጉዳይ፣ ምን ነው ተዳከመ የሚል ብዙ ጥያቄ ይነሳል። ግን የተለያየ ጉዳዮችን የታላቁ ሩጫንና የመሳሰሉ ኳስ ጨዋታዎችን ምናምን እንደዚህ የሚያገናኘው ነገር ሲገኝና ሲሰባሰብ ያሞራሉና ቁጣውን በውስጡ እንዳለ የሚያሳዩ መረጃዎች አሉ። ለምሳሌ በዚሁ ጊዜ በኳስ ጨዋታ ከስቴዲየም እንዳትገቡ ተብሎ የተባረሩ ኢትዮጵያውያን ወጣቶች የእግር ኳስ ደጋፊዎች ሲያቀርቡት የነበሩትንም እንቅስቃሴዎች አይተናል። ኃይለኛ የሚያስቆጣ ነገር በውስጣቸው ኃይለኛ ግለት እንዳለ፣ ቁጣ እንዳለ፣ ቁጭት እንዳለ የሚያሳይ ነው። ይህንንም ተከትሎ ባነሷቸው ጩኸቶችና በተወሰነ ንቅናቄ በሚመስል ነገር በጣም ብዙ ወጣቶች ታፍሰው ገብተው ነበር ሰሞኑን እና ምናልባት በዚህም ላይ መረጃ ሳይኖር አይቀርም የሚነጋቸው። አዎ እንግዲህ ያው ከትላንት የቀጠለ አገዛዝ ስርዓት ዛሬ እንዳለን ያለው በአዲስ አበባ ላይ በኋላ የምናነሳቸው ነገር አለ። በፍርሃት ውስጥ ያለ አገዛዝ ስርዓት አለ። የተገኙ አጋጣሚዎች ሁሉ ሰዎች የሚሰባሰቡበት ወጣታቸው ይሄ እንግዲህ ስፖርት ነው፣ ስፖርታዊ ጨዋነት ሂደት ነው፣ ስርዓት ነው፣ ራሱን የቻለ ሂደቶች አሉት። ያም እንዳለ ሆኖ ስርዓቱ ካለበት ስጋት ተነስቶ ከዚህ ጋር ተያይዞ በገፍ እንግዲህ ታፍሰው ወደ እስር ቤት የገባሉ። በዚህ ጉዳይ ላይ እንግዲህ በደንብ መረጃውን በሰፊው አጣርተን ያሉ ነገሮች በሩስ እንከታተለው ነበረ። ያ እንዳለ ሆኖ ምንድነው እንዴትስ ነው ቁጥራቸውስ ምን ያህል ነው? እነዚህ በገፍ የታሰሩትስ የደረሰባቸው ሰብአዊ ሲሆን ኪሳራውና ሌሎች እንግልቶችስ ያሉስ እንደሆነ እነሱን የሚለውን ደግሞ አጣርተን እንዲሁ ለተመልካቾቻችን የምናጋራ ነው የሚሆነው። ያ እንዳለ ሆኖ ግን አያያዙም ሆነ ከሱ ጋር ተከትሎ እስካሁን ያለው ሂደት ግን የስርዓቱ ህገወጥነትን ጭምር የሚያሳይ ነው። መልካም አመሰግናለሁ። እንግዲህ ከዚህ በትላንትናው ዕለት የተደረገውን በተወሰነ ደረጃ አንተም መረጃ ሰጥተናል። ነገር ግን የሞተም የተገደሉ የተተኮሰባቸው ወጣቶች አሉ የሚሉ መረጃዎች ወጥተው ነበር። አንድም የሞተ ሰው የለም የሚል ደግሞ እንደዚሁ የወላይታ ዲቻ ስፖርት ክለብ ስራ አስኪያጅም ተናግረዋል። ሆኖም ግን በዚህ ንግግራቸው ላይ ብዙ ወጣቶች ታስረው እንደነበሩና መፈታታቸውንም የሚያሳይ ነገር ነው የተናገሩት። እንደዚህ አይነት አፈሳ፣ እንደዚህ አይነት በህዝቡ ደግሞ በወጣቱ ላይ የነበረው ጉምጉምታ በዚህ በተለይ ከአዲስ አበባ እንቅስቃሴ ጋር በተያያዘ ታፍኖ የነበረው የሆነች ቀዳዳ ሲጠብቅ የነበረው ማህበረሰባችን እንደዚሁ ያደረገውን እንቅስቃሴና ድምፅ ሰምተናል። ከዚህም ጋር ተያይዞ ሰሞኑን የፖሊስ ኮሚሽኑ ያወጣው መረጃ አለ። አዲስ አበባ ላይ ቤት ለቤት ፍተሻ ታስቧል። እንግዲህ ማህበረሰቡ ይህንን ነገር አስቦበት እንዲጠነቀቅ ነው። ምክንያቱም ይሄ ራሱን የቻለ መንግስት የራሱ የሆነ ፓኒክ ፍራቻ ነው የሚገኘው እዛ ላይ ነው ያለው። ስለዚህ ምን ሊያደርግ ይችላል፣ ምን ሊያደርግ አስቧል የሚለውን በደንብ ማህበረሰቡ እንዲያውቅ ነው የምናካፍለው። ሆኖም የአዲስ አበባ ፖሊስ የህግ አግባብን የተከተለ ፍተሻና ብርበራን ለማድረግ መዘጋጀቱን አስታውቋል። እንግዲህ የህግ አግባብን ተከትሎ ነው የሚለው፣ ግን ቤት ለቤት የመግባት ፍላጎት እንዳላቸው ነው የሚናገረው። ከዚህ በፊት ብርበራዎች በዚህ ዘመን በጣም ከፍተኛ የሆነ ብርበራ ብቻ አይደለም፣ የተገኘ ገንዘብ እስከ መውሰድ ዶላር አላቸው ወይ ብለው ቤት ለቤት እየሄዱ ማታ እየፈተሹ ገንዘብ እስከ መውረስ ድረስ የጸጥታ አካላቶች ሲያደርጉት ቆይተዋል። ብዙ መረጃዎች ከዚህ በፊት አቅርበናል። አሁንም የአዲስ አበባ ፖሊስ ጠቅላይ መምሪያ ማክሰኞ ማምሻውን ባወጣው መግለጫ ባለፈው በከተማው የተለያዩ አካባቢዎች ላይ የህግ አግባብን የተከተለን ፍተሻና ብርበራ ለማድረግ መዘጋጀቱን ያስታውቃል። እንግዲህ ይሄ ረብሻ ነው። ህብረተሰቡ ለጸጥታ ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ አጠቃላይ መምሪያው በደረሱ ጥቆማዎች እና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድ እና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል እና የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎች እና በጥናት ከሚለያቸው ከገጻቸው ህገወጥ ገንዘብ ዝውውር ይገኙበታል ይላል። ቅድም የገለጽኩትንም ነገር እንግዲህ እዚህ ላይ ይታያል። ህገወጥ ገንዘቦች ተገኝተው ያውቃሉ ወይ በየቤቱ ምን ተደረጉ የሚለውን ነገር ባለፈው በተደጋጋሚ ተናግረናል። ቤተሰብ ዘመድ ውጭ ያላችሁ ወይ ካላችሁ ዶላር ቤታችሁ አስቀምጣችኋል አምጡ ብለው የወሰዱባቸውን ሰዎች ሁሉ በአደባባይ አውጥተናል። እንግዲህ አዲስ አበባ በዚህ ሁኔታ በከባድ በየቤቱ ፍተሻ ለማድረግ እንቅስቃሴ ለማድረግ ተዘጋጅቷል። በየክልሉ ደግሞ ሰፍቷል። እንግዲህ በቀደም ቤኒሻንጉል ጉሙዝ መተከል እንደዚሁም ዞን በቡለን እና ድባጤ ወረዳዎች የኦሮሞ ነጻነት ሰራዊት አባላት ናቸው የተባሉ ታጣቂዎች በፈጸሙት ጥቃት
15 ያላነሱ ሰዎች መገደላቸውን እንግዲህ ዋዜማ ላይ አንብበናል። ታጣቂዎቹ በቡለን ከተማ 13 ሰላማዊ ሰዎችን የክልሉን የአድማ ብተና ፖሊሶች መግደላቸውንም ነዋሪዎች ገልጸዋል። ታጣቂዎቹ በቡለን ወረዳ ጣቢያ ፖሊስ ጣቢያ መሳሪያዎችና ተኳሾችንም ዘርፈዋል ተብሏል። የወረዳዎቹ አስተዳደር ጥቃቱ መፈጸሙን አረጋግጠው ዝርዝሩን ግን ከመናገር ተቆጥቧል። በዚህ አጋጣሚ የንግድ ባንኩን ሳይጨምር ነው ጥቃት ያደረሱበት ዜናው እንደሚለው። እንደዚሁ የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ቢሮ በኦሮሚያ እና ቤኒሻንጉል ጉሙዝ ክልሎች አዋሳኝ አካባቢዎች ባለፉት ጥቂት ቀናት ፖለቲካና ብሔር ክፍፍል በተቀሰቀሰበት ግጭት በትጥቅ የተደገፉ ግጭቶች ከ11,000 በላይ ነዋሪዎችን ከቀያቸው ማፈናቀያዎችን አስታውቋል። ቢሮዎች ከኦሮሚያ ክልል ሳሲጋ ወረዳ ሃሮዋታ ከተባለች ቀበሌ ብቻ 5,500 ነዋሪዎችን በግጭት መፈናቀላቸውን ገልጧል። በቤኒሻንጉል ጉሙዝ ክልል ካማሼ ዞን ከኦሮሚያ ክልል በተነሱ ማንነታቸው ያልታወቀ ታጣቂዎች 2 ጥቃቶች እንደፈጸሙና የተጠቀሰው ቢሮ በጥቃቱ 5,900 ሰዎች ተፈናቅሏል ብሏል። የግጭቱ ተፈናቃዮች በመንግስት ህንፃዎች ውስጥ ተጠልለው እንደሚገኙ ቢሮ ገልጧል። እንግዲህ እንደዚህ አይነት ወከባዎች ናቸው በየአቅጣጫው እየተደረጉ ያሉት። ከዚህ ጋራ በሌላው ዜና በኋላ ተመልሼ እመጣበታለሁ። የጤና ባለሙያዎች ያሉበትን አሰቃቂ ሁኔታ እንደገና አዳዲስ ሂደቶችንም እናያለን ብለን ነበረ። በአማራ ክልል ያሉ ታስረው የነበሩ የሕክምና ባለሙያዎች ታግደው የነበሩ ወደ ስራቸው እንደዚሁም ታስረው የነበሩ ተፈተዋል ይላሉ መረጃዎቹ። እንደዛም ሆኖ ግን እንቅስቃሴዎቹ ሰፍተው ምንም አይነት ለውጥ ስላልመጣ እንቅስቃሴዎቹ እንትን ብለው በደንብ ሰፍተው በውጭ ሀገራት በተለያዩ ከተሞች ይህንን የሚመለከቱ ኮንፈረንሶችና ዜናዎች፣ ውይይቶች እየተደረጉ ነው ያሉ። ኢንተርናሽናል ኮሚኒቲው በሰፊው እየተሰባሰበ እና በዚህ ጉዳይ ላይ መረጃዎችን እያወጣ ነው ያለው። ምናልባት አንድ ማጋራችሁ ፖስተር አለ። ይሄኛው ሰሞኑን ባለፈው እንደዚሁ ተካሂዷል በ7 አሁንም ደግሞ ሌላ በአውሮፓ ላይ የኢትዮጵያን መድረክ የጤና ባለሙያዎች የመብት ጥያቄና የመንግስት ምላሽ በሚል በበይነ መረብ ኮንፈረንስ ተዘጋጅቷል። አርብ ሰኔ 2017 በዚህ አርብ ማለት ነው። ባለፈውም እንደዚሁ ተካሂዷል። ዓለም አቀፍ ተቋማቶች ሳይቀሩ በዚህ ጉዳይ ላይ እንቅስቃሴ እያደረጉ ነው ያሉት። አሁን የመንግስት አካላቶች እያደረጉ ያሉት ነገር ጉዳዩን ከደሞዝ እና ከምናምን ውጪ ብዙ ሰዎችን የጤና ባለሙያዎችን በማሰራቸው እና በማንገላታቸው ምክንያት እነሱን ፈተናል በማለት ችግሩ እንደተፈታ አድጎ ዋናውን ጥያቄ በመሸፈን እንቅስቃሴ ላይ ናቸው ያሉት። ተፈቷል፣ ወደ ስራቸው ተመልሷል፣ ሰላም ነን የሚል ነገር ዋናው የተነሱበት ጥያቄ ግን ሳይመለስ መንግስት ባደረገው ጥፋት እንደገና መንግስት ይህንኑ ነገር ፈትቻለሁ ማሰሬን ትቻለሁ በሚል ነገር ዓለም ወደ ነበረበት እንዲመለስና ዘላቂ የሆነ መፍትሄ ሳይመጣ የማድበስበስ እንቅስቃሴ እየተደረገ መሆኑን ነው በዚህ ጉዳይ ላይ የሚዘግቡ የጤና ባለሙያዎች ድምጾች በየአቅጣጫው እየነገሩ ነው ያሉት። እነሱም በሰፊው እንቅስቃሴያቸውን መጀመራቸውን እና ወደ ህግ መሄዳቸውንም እየተናገሩ ነው ያሉት። አሁን በዚህ በገለጽኩት ሁኔታ ላይ ይነቃቸው በሀገሪቷ ላይ ከጫፍ እስከ ጫፍ በማንኛውም ዘርፍ በቤኒሻንጉል በለው በደቡብ በለው በአማራ ክልል በትግራይ በለው በኦሮሚያ በሁሉም ዘርፍ ጦርነቶች አሉ፣ ግድያዎች አሉ፣ መታገቶች አሉ፣ መታፈኖች አሉ። መንግስት የሚያሳስበው ግን የአዲስ አበባ ከተማ ህዝብ ፌስታል ይዞ መሄዱ ነው። ከዚህም የተነሳ ብዙ ማህበረሰብ እንደውም በሶሻል ሚዲያው በቲክቶኩ ማህበረሰቡ በጣም እየተቃለደበት ነው። በመቀለድ ግን የሚያልፍ ነገር እንዳልሆነ ነው የሚታየው። ሁሉ ችግርና መከራ ባለበት ሁኔታ ውስጥ ፌስታል ይዞ መሄድ 2,000-5,000 ብር ያስቀጣል የሚለው ዜና ትልቅ ሆኖ መውጣቱ አንድም የመንግስትን ንክነት ሌላ ዓለም ላይ ያለ ለህዝቡ ግድ የሌለው መሆኑን ያሳያል። በሌላው ወገን ግን ማህበረሰቡ በጣም ሲሊ ነገር ነው ተራ ነገር ነው ሲል ቀልዶበታል። ከዚህ አንጻር ግን በቀላሉ እንደዚህ እየቀለዱ ማለፍ ከዚህ በላይ ዋጋ እንደሚያስከፍለው ማህበረሰቡ ያስታውቃልና ምናልባት ካየዋቸው ቪዲዮዎች ውስጥ አንዱን ላካፍልና እንነጋገርበታለን። ምናልባት ከመጀመሪያው አይደለም ናቁ ፌስታልስ አረኒ ፌስታል የታረ ካውን ይዛል ነበር ፌስታል ፌስታል ያለስኩ ምን እና ምር ያዝገው ዳቦ ነው ዳቦ
ኧረ ተልኬ ነው በእናትህ ከዚህ ይመስላል ና ይነቃቸው አመሰግናለሁ ስለጠበከኝ በምክንያት ነው ያቀረብኩት አንደኛ በፔስት በቃ ምንም የሌለ ህይወት ውስጥ የሌለ ነገር ነው እየተጠየቀ ያለው ማህበረሰቡ በፍርሃት ውስጥ ነው ያለው አንገቱን ሰብሮ ዳቦን ይዞ እንደዚህ ደብቆ ሲሄድ ደግሞ አንጣ ተብሎ ደግሞ ዳቦን ተቀምጧል ከዚህ የበለጠ መቼም ፖለቲካን መናገር የሚቻል አርታ አለ ብዬ አልገምትም በጣም በጥንቃቄ ግን እውነተኛ ማንነቱን የህዝቡን ኑሮ የገለጹበት ነው እንዴት አየው ማህበረሰባችን ግን ከዚህ ከቀልድ በዘለለ እንቅስቃሴ ካላደረገ ነገ ደግሞ ዳቦ ምንም ነገር የማይኖርበት ነገር ያለ ይመስለኛል ግን እየተናገረ ነው ለማለት ነው ማህበረሰቡ እንዳልሽ ነው በቲ በአንዳንድ ጉዳዮች ላይ እንግዲህ ሁሌም እንደምለው ነገሮች በምክንያትና በፈር በያዘ መልኩ ቢሆን የተሻሉ ናቸው የሚል አረዳድ አለኝ የግል ያረዳድ ነው አሁን አፈጻጸሙ ላይና ትግበራው ላይ በቃ አሁን እዚህ በቪዲዮ ላይ እንዳየነው የሚሆነው ይሄ ነው እንግዲህ አሁን የሆነ ህጎች የሆነ አሰራሮች ሲመጡ ይሄ ነገር ተገቢ አይደለምና እንደዚህ ሆኑ ተብሎ እንደ መንግስት እንደዚህ አይነት ህጎችና መመሪያዎች በሚወጡበት ወቅት የሃኛውን ለመከላከል ከሚሆነው በላይ እሱ በራሱ ይዞት የሚወጣው ህገወጥ ተግባርና ሂደቱ ነው ህዝብንም እያማረረ ያለው ተገቢም ያለው አሁን ለምሳሌ ይሄ እዚህ ላይ እንዳልሽው ደቀልድ መታየት ባይችልም ግን ትክክለኛ ነባራዊ ሁኔታ ያየንበት ነገር ነው ህግ ወጣ ፌስታልን ይዞ መገኘት ተገቢ አይደለም ይሄን ይዞ የተገኘ ደግሞ ይሄ ቅጣት ይጠብቋል የሚል ነገር ወጣ አሁን በትክክል ፌስታል እያሳደረ ያለው ተጽዕኖ ምንድነው ይሄ ነገር ይዞ እንደሚመጣ በአገራዊ በአየር ብክለቱን በመሬት ላይ በንዲ ምክንያት ይሄ ነው የሚል የግንዛቤ ማስጨበጫ ፕሮግራም ቀድሞ መሰራት አለበት በአሳብ ደረጃ ይሄ በነገሮች ላይ ስህተት ነው አይደለም ፌስታል ብዙ ሀገሮች ላይ እንደዚህ ያሉ ዓለም አቀፍ ተሞክሮችን ማንሳትም ይቻላል መጠቀም አይቻልም በአጠቃላይ ቶሎ የሚበሰብስ ቶሎ የሚለወጥ ቶሎ የሚቀየር ነገር አይደለም መሬት ላይ ለረጅም ጊዜ ይኖራል የፌስታል መሬት ላይ ሲኖር ደግሞ ይዞት የሚመጣ የተለያዩ ችግሮች አሉ የመሬቱን ለምነትም ሆነ ከሱ ጋርም ታይዞ የሚነሱ ጥያቄዎች አሉ ይሄ በኢትዮጵያ ብቻም ሳይሆን በሌሎች ሀገሮችም አለ ፌስታል ይዞ መጠቀም በአጠቃላይ አይቻልም ምርቱን ወደ ሀገር ማስገባት አይቻልም ኢንኬስ ተይዞ እንኳን ቢገኝ ቅጣት የሚያስከትልባቸው ሀገሮች አሉ ይሄንን ነገር በአግባቡ ማስረጽ በአግባቡ አስፈላጊነቱን ማስረዳት አንድ ነገር ነው ምናልባት እኛ ሀገር እንደዚህ ነገሮች ሲመጡ አሁን ላይ ቅንጦትም ሊሆን የሚችልባቸው ደረጃዎች አሉ ሌላው ደግሞ አፈጻጸም ላይ እንዳየነው ይሄን ነገር መያዙንና አግባብ አይደለም ብሎ ከማስደረግ ይልቅ አስፈጻሚ የሚያደርገው ነገር ምንድነው ለ10 ሳንቲም ፌስታል ብሎ የሌባና ፖሊስ አይነት ጨዋታ ተጫውቶ አሳዶ 2000 ብር ከዳሃው ማህበረሰብ ሰብስቦ ራስን ለማበልጸግ የሚደረግ ሂደት መሆኑን ወስተቱ 2000 ብር እንኳን ማግኘት ባይቻል ያዘውን ዳቦ እንዲቀምጡን በቃ ይሄ ቀልድ መስሎ ቀረበ እንጂ መሬት ላይ ያለው ወቅ እንዲ ነው የሚደረገው እኔ በበኩሌ እንግዲህ ወመት ምናልባት አንቺ በዚህ ጉዳይ ራስሽን አስተያየት ልትሰጪያለሽ እኔ ስህተትም ብለውና ተገቢ አይደለም መታረም መቻል አለበት ይሄ ከላይ እስከ ታች ያገዛዙ ስርዓት ስግብግብነትና በተገኙ አጋጣሚ ራስን ለማበልጸግ አበልጸገናል ምናምን ያሉ እንጂ ራሳቸውን ለማበልጸግ የሚያደርጉት እሽቅድድም ሆኖ የሚሰሩት ስራና ክንውንና እንዲምናያቸው ነገሮች እንጂ ስህተት የሚሆኑት ፌስታልን አለመጠቀም ላስቲክን አለመጠቀም ይዞ የሚጎዳው ነገር ያለም አቀፍ ተቀባይነት ያለው ሳይንሳዊ ምንጭም ጭምር ነው ግን ወደዚህ ትግበራ ሲገባ ግን አሁን ካለንበት ነባራዊ ሁኔታ አንፃር እንደ ሀገር ያስከደናል ወይ ምናልስ ምርታል ለዚህ ነገር ወደዚህ ነገር ለህዝቡ ግንዛቤ በመናል ደረጃ ተሰጠ ቅጣቱስ ተመጣጣኝ ነው ወይ 2000 ብር ይሄ እንዴ 2000 ብር እኮ በኢትዮጵያ ባለው ኮንቴክስት አሁን እኮ የሆነ እንጓዳ እኮ ለመሸፈን ታምራዊ ገንዘብ እስከመሆን ደረጃ ደርሷል የሆነ ጥቁር ፌስታል ትልትዋርሶ ተብሎ ይሄናል ብር ቅጣቱስ ተገቢ ነው ወይ የሚሉት እነዚህ ነገሮች ካልሆኑ በስተቀር ይሄ ነገር መተግበር የለበት ማለቱ በራሱ ነው ችግር የለብኝም ግን ትግበራውና አፈጻጸሙ ላይ እሱ ይዞት የሚመጣው ችግር ነው የሚል ነውና ምናልባት ከዚህ ከመጨረሻው ቪዲዮ ካየነው ነው ቀደም ብለን ያው በተከታታይ ያነሳሻቸው ሐሳቦች አሉ እነሱ ላይ እየተነጋገረን እንሄዳለን ምናልባት ወደዛ እንግባ ካልሽም ልቀጥል ይችላል እዚህ ላይ ግን ምናልባት አንተ የምትለው ሐሳብ በተወሰነ ደረጃ እንደማልስማማበት የታወቀ ይመስለኛልና አሁን ለምሳሌ እዚህ እንግሊዝ ሀገር በላስቲክ መገበያየት አይመከርም ፕላስቲክ ቶሎ ስለማይበሰብስ ልክ ከኢንቫይሮንመንት አንፃር አሁን ደግሞ ያለው የዓለማችን የኢንቫይሮንመንት ሁኔታ ብዙ ችግሮችን ያመጣ ስለሆነ ላስቲክ አይበሰብስም ስለማይበሰብስ አየሩን ምኑን ይበክላል ስለዚህ አትጠቀሙ የሚል ነገር በየጊዜው ይደረጋል ክልከላ ግን የለውም ለምን
ሰዎች ሌላ አማራጭ ከሌላቸው ውስጥ የሚል ያ ነባር ተፈጥሯዊ መብት አለ። ደግሞ ሌላ አማራጭ ከሌለው አይጠቀምም። በቃ ይሄንን ነው የምችለው ካለ ምን ማድረግ ይቻላል? ነገር ግን ሌላ አማራጮች መፈለግ፣ ያንን ነገር ማስተማር የመሳሰሉት ነገር ላይ አሁን ሱፐርማርኬት ስትሄድ ሁልጊዜ በፔስታል ነው የሚሰጥህ እዚህ ሀገር። አሁንም በፔስታል ነው የሚሰጥህ። ግን ምንድነው የተደረገው? ልክ ፔስታል ስትጠይቅ በላስቲክ ይሁንልህ ተብለህ ላስቲክ ስትጠይቅ ሳንቲም ቻርጅ ማድረግ ጀመሩ፣ ሳንቲም ማስከፈል ጀመሩ እንጂ ላስቲክ አይከፈልበትም። ስለዚህ ገንዘብ ትንሽዬም በፊት በሳንቲም ደረጃ ፔኒስ የሚባሉ አሉ፣ 1 ሳንቲሞች ምናምን እንደዛ ነበር። አሁን ከፍ ከፍ አድርገው ወደ 1 ፓውንድ ምናምን አደረሱት። አሁን ሰው እንደ 1 ፓውንድ ጨምር ይልሃል። ማሽኑ ራሱ ጮክ ብሎ 1 ፓውንድ ሳንቲም የምትጠቀም ከሆነ ላስቲክ የምትጠቀም ከሆነ ጨምር ሲል ደንገጥ ትላለህ። ከዛ ምንም ኬር እንኳን ባይኖር ግድ ባይልም ደንገጥ ትልና አሁን ምን ማድረግ ጀመረ ሰው? ራሱ ሱፐርማርኬቶች የወረቀት ባጎችን ማዘጋጀት ጀምሩ ማለት ነው፣ ከወረቀት የተሰሩ። ከዛ ውጭ ደግሞ ሰው ቦርሳ ውስጥ ይሄ ትናንሽ መግዣ ዘንቢል ነገር የመሳሰሉትን ቦርሳዎች ውስጥ ይዞ መሄድ ጀመረ። አሁን ይሄ በደንብ ተዘጋጅቶበት እንትን ተብሎ ተከልክሎ ግን አይደለም፣ በክልከላ ሳይሆን በማሳወቅ ደረጃ ትንሽ የሚገፉ ነገሮች ቅጣት ሳይሆን ግዢ ማድረግ ምናምን። አሁን ኢትዮጵያ ውስጥ ያለው ፔስታል ብቻ ከሆነ ከዛ በኋላ በፔስታል አትጠቀምም ካልክ ያለምንም የማህበረሰቡን ኑሮ ያላገናዘበ ነገር ነው ብዬ ነው የማስበው። እና በሰፌድ እንጀራ ሊገዛ ሄዶ ሞሰቡን ተሸክሞ ሲገዛ ነበር አንድ ሰውዬ ሲያሳይ። ኑሯችን እንደዚህ ነው፣ ሌላ ነገር የለንም፣ አማራጭ የለንም ሲል ነው። በፔስታል ሁሉ ነገር ኢትዮጵያ ውስጥ እዛ ላይ ለውጥ አማራጭ ሳታመጣ የሚተካ ነገር ሳታመጣ ትሯሯጣለህ እንደዚህ አይነት ነገር ለማድረግ። ግን የኤንቫይሮንመንት ነገር የችግኝ ተከላ ምናምን የሚሉት ነገሮች እኮ መጥፎ ስህተቶች ሆነው እኮ አይደለም። ኢትዮጵያ ውስጥ ደም ሲፈስ ምንም የማይመስለው፣ ሰው አንገቱን ሲቆረጥ ምንም የማይመስለው፣ የሁሉ ህዝብ ታግዶ በየአውቶቡሱ ላይ የትም ሲያድርና ሲገደል ሲጨፈጨፍ ምንም የማይመስለው መንግስት ለምንድን ነው የፔስታል ነገር እንደ ትልቁ አርጎ ነገር ላየው ይችላል ወይ? ኢትዮጵያ ውስጥ ባለ የነፍስ ውጪና ነፍስ ግቢ መከራ ውስጥ ፔስታል ስህተት ነው፣ አካባቢን ያቆሽሻል፣ 2000 ብር ምናምን ብሎ ከዚህ በድህነት ከጎበጠ ማህበረሰብ ውስጥ ማንሳቱ ራሱ አንተ እንዳልከው አንደኛው መስማማበት ለሌብነት ተብሎ የተደረገ እንጂ ለውበት ተብሎ የተደረገ አይደለም። እኛም ለመቀበል የሚከብደን ማህበረሰቡን ኑሮ ያላገናዘበና ኢትዮጵያ ያለባትን ችግር ሁሉ ዲስሚስ አድርጎ የህዝቡን ኑሮ ጨርሶ ከዚህም ሳይቆጥር ምን ነው ድንገት ለፔስታልና ለእንደዚህ አይነት ብልጭልጭ ነገሮች ዋጋ መስጠቱ ልክ ነው ወይ የሚል ጥያቄ ነው እኔ የማነሳው። መቲ ልክ ብለሻል። ቅድም እኮ ብያለሁ እኮ ምንድነው ያልኩት? አንቺ ያልሽው ነገር እኮ ነው ያወረስ ብያለሁ። ያ ማለት እኮ ግንዛቤ ነው ማለት ማህበረሰባዊ ግንዛቤ ማስጨበጫ ፕሮግራሞች ቀደም ብሎ አልተሰሩም ማለት አሁን የምትዩ ነገር ነው። አንደኛ ነገር የዚህ ጥቅምና ጉዳቱን በደንብ የአብይ አህመድ 4 እና 6 ክፍል ዲስኩር ከሚደሰኩርበት ከሚቀላምድበት ንግግር በተሻለ ለማህበረሰባዊ ጠቀሜታ ያላቸው የመንግስት መገናኛ ብዙሃኖች አሉ። በዛ ቲቪዎች፣ ሬዲዮኖች፣ በአካባቢ ሬዲዮኖች ባሉ ብሔራዊ ቴሌቪዥን ጣቢያዎች ሊሆን ይችላል፣ ጋዜጦች ሊሆን ይችላል፣ በኮሜዲ በቀልድም በድራማ መልክም ሊሆን ይችላል። በማናቸው አመቺ በሚባሉ መንገዶች የዚህ ሁኔታ አስፈላጊነት፣ ጠቃሚነት፣ ጎጂነትን በተመለከተ የግንዛቤ ማስጨበጫ ፕሮግራም ቀድሞ በሰፊው መሰራት ነበረ። ይሄን ለመስራት ደግሞ አሁን ያገዛዙ ስርዓት በሌላ ነገር የሚያባክነውን ገንዘብ እጅግ ባነሰ መልኩ ይሄን ግንዛቤ ማስጨበጫ ፕሮግራም መስራት ይቻላል። መንግስትም ሰውም በዚህ ጉዳይ ላይ በቂ ግንዛቤ ይኖረዋል። ደን ደግሞ አሁን ያንቻልሽ ግንዛቤ ሲኖር አማራጩ ምንም ይሁን ወደሚባል ይመጣል። ፔስታል መያዝ አይቻልም ከተባለ ካኪ ወረቀቶች ናቸው ወይስ ምንድነው መያዝ የሚቻለው? ወይስ እንደ ድሮ ዘንቢል ነው መያዝ የሚቻለው? ተመራጭ ሆነ ልክ በዛ መልኩ ተገቢ የሆነ ነገር ፓራራሊ ጎን ለጎን አማራጭ ይቀመጣል። ደን ከዛ በኋላ ይሄንን ጥሰት የተፈጸመ እንደሆነ ስለ ቅድም የነበር የሰናገር የነበረው ነው ያብራራ ያለው። እነዚህ ግንዛቤ ይፈጠራል፣ ጎን ለጎን መፍትሄ ይቀመጣል። ይሄ ጥሰት የተፈጸመ እንደሆነ ተገቢው የሆነ ደግሞ ቅጣት፣ ተገቢ የሆነ ቅጣት። ምክንያቱም ግንዛቤ ማስጨበጫ ፕሮግራም ተሰርቷል፣ አማራጭ ተቀምጧል። ይሄን ሁሉ ሳይታለፍ ጥሰት የተሰራ እንደሆነ ደግሞ የኑሮ ሁኔታ ባገናዘበ መልኩ ቅጣት፣ አስተማሪ የሆነ ቅጣት መሆን መቻል አለበት። ይሄ መሩ ነው መሆን ያለበት ነገር ነው እና በዚህ ላይ እኔ ጸብ የለኝም። ጸብ የሚሆነው ግን ይሄ ሁሉ ስቴፕ ሁሉ ደረጃ ሳይኬድ ይቀርና ዘሎ ለዘራፊዎች ህዝቡን ማመቻቸት ላይ የሚደረገው ነገርን አጥብቅ ይቃወማለሁ። አሁን ባለው በኢትዮጵያ ነባራዊ ሁኔታ ልክ እዛ ላይ ለቀልድ በቪዲዮ ላይ ያየነው አይነት ነገር የምር እየሆነ ያለ ነገር ነው። የሚወጡ ማናቸው ህጎች፣ የሚወጡ ማናቸው መመሪያዎች
ለአገዛዙ ስርዓት አሽከሮች ከታች ከቀበሌ ከደንብ ምናምን ከምት ጀምሮ እስከ ላይ ያለው በሚችለው መልኩ ህዝቡን እንዲ ገንዘቡን ቢያጣ እንኳን የያዘው እንዳቦ ቀምቶ በልቶ የሚሄድበት አይነት ስርዓት ውስጥ ነው የገባነው ይሄ በራሱ ስተት ነው የይነት ባሁን የሚለው ሌላው ደግሞ እንዳልሽው ካንቺ ካለሽ በአገረ እንግሊዝ ተሞክሮ ፌስታልን በግ የሚያስከለክል ነገር የለም አለ መጠቀም ነው አማራጭ ሲሆን ቅድም ያስቀመጥሻቸው ነገሮች አሉ ያነሳናቸው ምናነሳቸው ነው ወደፊት ምንወያይባቸው በጣም ብዙ ነገሮች ስላሉ ጊዜ ላለመሻማት እንጂ ክልከላ የሚፈጸሙ እንደዚህ ብለን ሀገሮችን በዝርዝር አቀርበም እንትን ማለት እንችላለን ዋናው ነጥቡ እኔም ማንቺም እንትን ያለው ኢንቫይሮንመንታል ሆነ ተጽዕኖ አላቸው ይሄ ለኢትዮጵያ ለኬንያ ለእንግሊዝ ለምናምን ሰው ባለም አቀፍ ደረጃ ያሳደሩት ተጽዕኖ አለ እንደ ዓለም ሁሉ መወገ በቃ የፌስታልና የላስቲክ ጋር ተያይዞ ያሉ ነገሮች በቃ አካባቢ ብክለትን እየፈጠረ ያለ ነው ይሄ የመሬትን ለምነትን እየቀነሰ ያለ ነው የሚል ሳይንሳዊ ጥናትና ድጋፍ አለ ይሄ መወገድ መቻል አለበት የሚል ስምምነት አለ ይሄ ተገቢ ነው አንልም ይሄን ስምምነት ለመቀበል ግን ምን እናደርግብን የሚለው ነገር ላይ አስፈላጊ ነው የሚሆነው እንግዲህ በሐሳብ ልዩነታችን ተቀብለን ወደሚቀጥለው ብንሄድስ የመሬትን ለምነት አይ ብዙም አይደል የመሬትን ለምነት በርግጥ ልክ ነው ይቀንሳል የመሬትን ለምነት ከምንም በላይ የሚቀንሰው ግን ጦርነት ነው ጦርነትን ደግሞ በደንብ ያካሄደው ነው የመንግስት ነገሩን ለቀልድ አመጣው እንጂ አስቦበት አይደለም ካሰበ መሰራት ያለባቸው ቅድመ ነገሮች መስራት አለበት ከሚል ነው ብዙም ካንተ የሚራራቅ ነገር የለኝም እስቲ ወደ ቀደመው መረጃ በተለይ በሁሉም አቅጣጫዎች አንተ መረጃዎችን ይኖራል በሁሉም አቅጣጫዎች ያሉትን ወከባዎች መከራዎችን የገለጽኩበት ነው ከዛም ደግሞ በአንጻሩ የህክምና ባለሙያዎች ጉዳይ ከደሞዝ ጥያቄነት መንግስት አሰረ መንግስት ፈታ የሚለው ነገር ላይ ብቻ አትኩሮት ተሰጥቶ በዛ እንዲደባበስ የተደረጉትን ሁለት መረጃዎች አሳብስጥባቸው ጥሩ አይ ከሶፊት ቀደም ያነሳናቸው ማሳቦች አሉ አሁን የሚያርሹም ተገቢ ነገሮች ናቸው በቀደም ተከተል እንዲድበት ብየው ይሄ በተለይ በአዲስ አበባ ላይ ልክ እንደዚህ ህግ አስፈላጊነትና ህግን መሰረት አድርጎ ደግሞ የሚፈጸም ህጋዊ የሚመስል ሸፍቶችን ማየት ይገባል ይሄ በአዲስ አበባ እየተደረገ ያለው የፖሊስ ብርበራን በተመለከተ ቀደም ሲል ያነሳሽው መረጃ ማለት ነው ልክ እንደቀድሙ ነው ይሄ አሁንም አሰራር ይሄ ፍተሻ ብርበራ ማድረግ ወጉንም አይዞታል መንግስት እኮ ይሁን ቀድሞ ማሳወቅ ዛሬ አሁን ይሁንልሽ ወጉን ሲይዘው ስርዓቱን ያስኩለ ማለትና ለሚያደርጋቸው ጎጥ ተግባሮች ህጋዊ ለመምሰል የሚያደርገው ጥረት ነው እንጂ ከዚህ ቀደም እንዲህ አይነት ማስታወቂያዎች ሳይሰጡ አንድ አይደለም በተደጋጋሚ ጊዜ በአዲስ አበባ ላይ ከፍተኛ ሆነ ብርበራ አድርጓል ፍተሻ አድርጓል ብርበራ ማድረግ የፖሊስ አሰራር ነው ፍተሻ ማድረግ የፖሊስ አሰራር ነው በጣም ስልጡን ደግሞ ስትሆኝ ደግሞ ለማህበረሰቡ ቅድመ ማስጠንቀቂያ መስጠት ደግሞ የተሻለ ስልጡንነት ነው እዚህ ደረጃ ልክ እንደቀድሙ ነው አሁን እኔ ተቃርኖ የለኝም ትክክለኛ ነው ችግሩ ግን ምንድነው ያለ እንደሆነ አሁን ላይ ያለው ያገዛዙ ስርዓት ይሄን ነገር የሚያከናውነው ህብረተሰቡን ማህበረሰቡን አገርን የጸጥታ ችግርን ለመታደግ ህዝቡንም ደግሞ ከሴፍ የሆነ የመጠበቁን ስሜቱን ለማስጠበቅ የሚያደርጋቸው እንቅስቃሴ ሳይሆን ለሱ ስርዓት አገዛዝ ስጋት ላይ ወድቅ ያለው ሲል የሚያደርገው ነገር መሆኑ ስተት የሚለው አሁን ይሄን የሚያደርገው በቃ አገር ተጫፍ እስከታች ተወጥሯል ከአዲስ አበባ ውጭ ባለ በ40 ኪሎ ሜትር እና ከ30 ኪሎ ሜትር በላይ እኮ መግባት አትችልም መምጣት አትችልም የሚል ነው ሁሉም የራሱ የሆነ ነገር ነው እንደ አማራ ክልል ብንሄድ እንደ ኦሮሚያ ክልል ብንሄድ ግልጽ የሆነ በድሮን የታገዘው ጦርነት ውስጥ ነው የተገባው ሌሎቹ አካባቢዎች ደግሞ ከጦርነት ባነሰ ምስቅልቅል የሆነ ሁኔታ ነው ያለው እንደ አንድ ደሴትና በቃ እንዲተኳኩሉ የምናይበትና በየቲቪው እየቀረበ አይምሯችሁን አብሮ ሚራክል የሆነ ለውጥ ላይ ነን አይን ግለቱ እንዲያለ ሚዶሶክሮ እቺ የቀረችው አዲስ አበባ ላይ ነው ያለችው ይሄ አዲስ አበባ ህዝብ ላይ ደግሞ ደግመን ደጋግመን እንላለን ዝምታው በዛ አገር እንዴት ወጥሯል መሐል ላይ ግን የሆነ ነገር ምንድነው ምናምን እንላልና ይሄ በራሱ ዝምታ አገዛዙ ስርዓቱን አስጨንቆታል ሄዶ የሚመጣው ነገር ምን እንደሆነ ግራ ገብቶታል የአዲስ አበባ ነዋሪ ደግሞ በኢኮኖሚ በፖለቲካው በማህበራዊ አድገኛ የሆነ ጭቆናና መድሎ ተፈጽሞበታል እነዚህ ሁሉ ድምር ውጤቶች ይሄ ህዝብ ነገር ድንገት ተነስቶ የሆነ ነገር ያረጋኛል ከሚል ከፈጸመውና ካደረገው ስርዓቱ ማለት ነው ተነስቶ ነው ይሄንን ነገር ፍተሻና ብርበራ የሚያካሂደው ሌላው ደግሞ ከዚህ ቀደም ካደረገው ልምድ ስንነሳ እንደ አይነት ብርበራና ፍተሻ ቀደም ብዬ እንደገለጽኩልሽ ብርበራና ፍተሻ እንደዚህ አይነት ባዋጅ ሳያስነግር በቴሌቪዥን ሳያስነግር ተደጋጋሚ ጊዜ አድርጓል አዲስ አበባ እኔም ይስካለው ድረስ በኔ ቤትም ጭምርም ተደርጓል አሁን እኔ ቤት የሚሊዮን ዶላር ለማግኘት አይደለም በቃ እኔ ለስርዓቱ ስጋት እኔ ቤት መጥቶ ያንን ፍተሻ ሲያደርግ የነበረው ከኔ ከመስጋት አንፃር ልክ እንደኔ ያንን ለማድረግ እንጂ ማህበረሰቡን ለመጠበቅ ተምሰልሽ ህዝቡን ለመጠበቅ አይደለም
ሆኖም የብርበራ ሲደረግ አንድ ይሆንሽ ስርዓቱ የራሱን ስጋት ለማቅለል ከመፈለግ አንፃር እንጂ የህዝቡን ደህንነት ለማስጠበቅ አይደለም። ሲቀጥል ደግሞ ህጋዊ ዘረፋ ለማካሄድ ጭምር ነው። በእንደዚህ ሁኔታ በሚደረግ ብርበራ ወርቅ፣ ጌጣጌጥ፣ የቤት ውስጥ ንብረት፣ ላፕቶፕ፣ ስልክ ፍተሻ በሚል ይሄን ነገር አጣርተን እናመጣለን በሚል ሰበብ እንደ ላፕቶፕ እንደ ስልክ ያሉ ነገሮች ከፍተኛ ዘረፋ ይፈጸምባቸዋል። ሌላው ደግሞ ውዲዮኑ ርካሽ የሚሆኑ 1000 ብር የሚሆኑ በ1 ሚሊዮን ብር የሚገመት በየቤቱ ያለው የሰው አቅም ስለሚለይ ያለ ጌጣጌጥ፣ የሰዓት፣ የእጅ ወርቅ፣ አንገት ሐብል፣ የሴት የምናምን ነገር አይቀርም በብርበራ ስም ዘርፎ ጠራርጎ ይሄዳል። ይሄ በህዋት በነበረው ጊዜ የወረራ ጦርነት በባለፈው ይሄ ከአማራው ጋር በተያዘ እያንዳንዳችን አፍሰው አግዘው በሚያስገቡን ጊዜ በሆነበት ድንገታዊ ፍተሻ አደረግን በሚሉበት በየመንገዱ ሁሉ ዱርዬስ ማጀራት መጪስ አንግዞ ነው የሚዘርፉ። አቁሞ ፈትሹ ኪስ ውስጥ ያለውን እኮ በዛው ስልኩ በብርበራ እኮ ያሉ ሲዘርፉ ነበር እኮ በየመንገዱ። እንዲህ አይነት ህጋዊ ዘረፋ ይፈጸማል። አሁንም ይሄንን ምናልባት ምን ሲል ነበር አስተውሰሽ እንደሆነ በህዋት በነበረው ብርበራ ከዶላር ጋር በተያዘ እንደውም አላ ይሄ ኖርኛ ሰውዬ እኮ ነው ቲቪ ላይ አደባባይ ላይ ወጥቶ እኮ ከዚህ በላይ ካገኘ የጸጥታ አካላት ለራሳቸው ያንን ነገር ሁሉ አድርጉ ብሎ እኮ መመሪያው ሁሉ ሰጥቷል። አስተውሰሽ እንደሆነ አይሽ ጸቡ እዚህ ጋር ነው። እኔ የኔ ጸብ ከዚህ ነው የሚጀምረው። ይሄ ለእንዲህ አይነት ዓላማ ነው። በቃ አሁንም የአዲስ አበባ ህዝብ በመጀመሪያ ደረጃ ስርዓቱ ተጨንቋል፣ ተጠቧል። ምክንያቱም ህዝቡን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ የሆነ ድቀት ውስጥና ችግር ውስጥ ከቶታል። በዚህ ምክንያት ሊመጣ የሚችለው ነገር አደገኛ ስጋት ውስጥ ጥሎታል። ይህን በተመለከተ ራስን ለመከላከል ያስኬደኛል ወይ ያመቸኛል የሚለው ነገር ለማድረግ ነው። በርግጥ ይሄን ቢሆን አያድነው ስርዓቱ። ሲቀጥል ደግሞ መዋቅራዊ የሆነ መንግስታዊ የሆነ ህጋዊ የሆነ በህዝቦች ላይ ዘረፋ ለመፈጸም ምን አለበኝ ይሄን ካደረኩት ተሰኖት ቃላ መረጃዎች ይመጡልናል። አሁን እና ከፖሊስ ከአዲስ አበባ ጋር በተገናኘ ያደረገ ያለው ነገር ይሄ ነው ለማለት ነው። ምናልባት አንቺ በዚህ ላይ ሐሳብ ሸናኪና ወደ ተነሱት ወደ ልጆችም እንደዚህ ባሉ ሰዓቶች ውስጥ በቀደም ተከተል እንሄዳለን። ምናልባት አንቺ በዚህ ሐሳብ ካለሽ ብዬ ነው መጥተው አይ ሐሳብ የለኝም። አንተ ያልከው ሙሉ በሙሉ እንደዚህ ተደረግን ብለው ብዙ ሰዎች መረጃ ልከውልን ባለፈው እንደዚሁ ዘግበናል። እንደው ሐሳቡን ለማጽናት ጥሩ ይሄ በርበራው ይሄ ነው። ሌላው ደግሞ ብድነው ከቤኒሻንጉል አካባቢ ላይ በታየው በልዩ ወረዳ ብለን አካባቢ በሚባለው ላይ ተፈጸመው እንዲሁም ደግሞ በኦሮሚያና ቤኒሻንጉል አማካኝ ላይ ተፈጸመው ድረሱን ደግሞ ወዲያቸው ባነሳናቸው መረጃ መሰለኝ የቤኒሻንጉል ብለን ወረዳ የሚባለው አካባቢ አማራ በማንነቱ በተፈናቀለበት ወቅትና ግፍና በደል በተደረሰበት ወቅት ዛሬ እንግዲህ እድሜ ስንቆጥር ነው 10 ነው 12 ዓመት በፊት አካባቢው ሄጄ ነበር። ይሄ ነገር እዛ አካባቢ በጣም መፈናቀል በነበረበት ጊዜ መለስ ዜናዊ ሞፈር ዘመም እያለ በፓርላማ ሰዎች ተፈናቀሉ በማንነታቸው አማራ በማንነቱ እየተፈናቀለ ነው በደል እየደረሰበት ነው ተብሎና ይሄን ነገር አባኮትን ያስቆሙ የሚል ሲቀር የሞፈር ዘመም ከየቦታው እየሄደ ብናም ብሎ በተሳለቀበት ወቅትና ከሱ ተከትሎ በኋላ በሆነው ነገር በዛ አካባቢ ላይ አደገኛ ቤኒሻንጉል አካባቢ ላይ መተከል አካባቢ ላይ ከፍተኛውና አማሮች በማንነታቸው በደልና ሰቆቃ ደርሶባቸዋል። የዛሬው ያርጎና ያዴ ሄደን ነበርና አካባቢውን አውቀዋሉ። እዛ አካባቢ ላይና ብዙዎች ተገለዋሉ፣ ህፃናቶች ተደፍረዋሉ። አደገኛ የሆነ አማራዊ ማንነት ያላቸው ላይ በደል የተፈጸመበት አካባቢ ነው እና አካባቢ ከያኔ ጀምሮ አንደኛ ማንነትን መሰረት ያደረገ በደሎችና ግፎች ይፈጸሙበት ነበር። ከዛም በኋላ ደግሞ የተለያየ የመንግስት አካላቶች በዛ አካባቢ ላይ ፖለቲካ ፍላጎታቸውን የሚያስፈጽሙበት ሌላው ቀጠና ነው። ይሄ አካባቢ ለመረጃ እንዲጠቅመን ብዬ ነውና አሁንም በዛ አካባቢ ላይ እንግዲህ ቅድም እንዳነሳ ነው በልዩ ወረዳ ብለን አካባቢ ላይ የሞቱትን ሰዎችን በተመለከተ ከዛው የቀጠለ አሁንም እንደ ሀገር መረጋጋት ላይ አለመሆናችን የሚያሳይ ነው። እሱ ጋራ ደግሞ አያይዘሽ እንዳነሳሽው በሁለቱ አዋሳኝ በተለይ በኦሮሚያ እና በቤኒሻንጉል በትክክል በተደገፈ መልኩ በተካሄደው ግጭት በአካባቢው ላይ ቁጥራቸው በዛ ያሉ ሰዎች ሁሉ የተፈናቀሉበት ነው። በተለይ እዛ ይሄ አንዳንድ የኦሮሞ ጉዳይን እናስፈጽማለን የኦሮሞ ጥያቄ እናስመልሳለን የሚሉ ጥያቄዎች የቤኒሻንጉልን እንደ አንድ መዳረሻቸው የሚፈልጉት ነው። ከራስም ጋራ ተቆሎ ከመያዝም አንፃርም የሚፈልጉት ነው። ልክ በቀደም ስናነሳው እንደነበረው የአዲስ አበባ አንድ አድርባይ ሲናገር ከወሎ ጋር አያይዘን ያነሳን ሁሉ እንዳለ ሆኖ እዛም አካባቢ እነዛ ኃይሎች የራሳቸው ፖለቲካ ጥቅምና ፍላጎት አላቸው። ይሄ በኦሮሚያ መልኩ የሚንቀሳቀሱ ሰዎች ታጣቂዎች ማለት ነውና እሱም መሰረት አድርጎ በአካባቢው ላይ የሆነው ነገር አሁንም አይሽ
እንደ ሀገር መፍትሄ ያልመጣበት ነው። አሁን እነዚህ ሁለቱ መሰረት አድርገን ስንናገር በባለፈው ሳምንት ስንሰራው እንደነበረው እንግዲህ እንደ ሀገር ማንም ከቦታ ቦታ የሚንቀሳቀስበት ምንም የጸጥታ ችግር የለም በተባለበት ሁኔታ ነው እንግዲህ ይህንን ነገር እየሰማን ያለነው። የዚህ የአገዛዙ ስርዓት ቁንጮ ነው ሰውዬ ደግሞ በቴሌቪዥን አይናችሁን ገልጣችሁ እንደ ሀገር ሰላም ላይ ነን፣ እድገት ላይ ነን፣ አሁን ላይ ምንም አልተፈጠረም ብሎ በነገረን ማግስት ነው እንግዲህ የኦሮሚያና የቤኒሻንጉል ታጣቂ ኃይሎች ግጭት ይፈጥራሉ። በፈጠሩት ግጭት ደግሞ ንጹሃን ዜጎች በመፈናቀል በሺህ የሚቆጠሩ ያሉበት ሁኔታ እንደገናም ደግሞ በህይወት ሁሉ የሞቱበት ይሄን የምንኖረው በዚህ በ3 4 ቀን በባለፈው ጊዜ በሆነ ነው። ወይም የዚህ አብይ አህመድ የመጨረሻ አራተኛ ክፍል ንግግር በተደረገ በማግስቱ ነው ይሆን ያለ ወይ የፌደራል ፖሊስ ኮሚሽነር ደመላሽ የሚባለው ሰውዬ በአደባባይ ወይም በተናገረ ትንሽ ሳምቆራ ቀጥላው እንደ ይሄ ሁሉ ነገር ብድም እንዳልተፈጠረ ተደርጎ ያው ከአብይ አህመድ ጀምሮ በሙሉ ይወራል። ቀደም አንቺ ስትገልጪው እንደነበረ እንደዚህ አይነት አንገብጋቢ ችግሮች ባሉበት ሁኔታ ቀደም እንዳልነው የፌስታል አለመጠቀምን አስፈላጊነቱ እንዳለ ሆኖ ግን እጅግ ያገሪቱ ቁጥር አንድ አንገብጋቢ በመሰለ መልኩ የ2000 ብር የቅጣጣሪ አስቀምጦ ወታደሩና አገዛዙን ስርዓቱን እንዳሁን እያሰደደ ፌስታል ይዛ በፌስታል አለ ፌስታል እያለ የሚያሳድድ አገዛዝ ስርዓት እንግዲህ ከአዲስ አበባ ራቅ ብሎ ባለው በ700 እና 6 ኪሎ ሜትር ርቀት ላይ ደግሞ ልክ እንደዚህ ዜጎች በጥይት እየተመቱ ከአካባቢ እየተፈናቀሉ ይገኙበታል። በእንግዲህ ይሄ ነው ሌላኛው ደግሞ በንጽጽር ስናስቀምጠው የቱኖስ ቅድሚያ መሰጠት የሚልና ምናልባት በእነዚህ በሁለቱ ሐሳቦች ላይ ይሄ በቤኒሻንጉል አካባቢ ከጸጥታው ጋር በተያያዘ በሁለቱ በኦሮሚያም ጭምር የተፈጠረውን ግጭት በተመለከተ ያለኝ ሐሳብ ይሄ ነው። ሌሎች ከጤና ባለሙያዎች ጋር የተነሳው ጉዳይ እንዲሁም መረጃዎች ላይ አስተያየት እንሰጣለን። መቲ በዚህ ጉዳይ ላይ ግን ይሄን ይመስላል የኔ ሐሳብ። በጣም አመሰግናለሁ። በተለይ መተከል ላይ ያለውን ጭፍጨፋ ማንሳት መልካም ነው። ምክንያቱም በደንብ ያልተዘገበ ያልተሰራበት ገና ዶክመንቶች እየተሰባሰቡበት ያለ ትልቅ ጭፍጨፋ በወቅቱ ተካሂዷል። ይሄን በሚመለከት ብዙ ኢትዮጵያኖች ዝግጅቶችን፣ ጽሁፎችን፣ ጥናቶችን አቅርበዋል። ገና ጥናትም የሚደረግበት ትልቅ ጭፍጨፋ ነው። አንተም ደግሞ በወቅቱ እዛ ቦታ ላይ ኖረ ማየትህ እንደ አንድ ምስክርነትም አግባብ የሆነ መረጃን የሰጠው ብዬ ነው የማስበው። እንግዲህ ዋናው ርዕሰ ጉዳይ አለ ሰፋ አድርገን የምናየው ይኖራል። የቅርቡ ጦርነት ይቆም የሚል በይነመረብ ሰልፍ ስብሰባ የመሳሰሉት የትብብር መድረክ ተብሏል። በሱ ላይ የምንለው ሰፋ ያለ ነገር ይኖረናል። ከዛ በፊት እንደው ባጭሩ በዚህ በሕክምና ባለሙያዎች ላይ ያነሳውት ምንድነው እንደው አንተ ምንም በደንብ በመናቀው የፍትህ መጽሔት ጋዜጠኛ አንጋፋው ጋዜጠኛ የምናቀው ነው እንግዲህ ተመስገን ደሳለኝ ምንድነው የተደረገው? ተከሰሰ። ከተከሰሰ በኋላ ገባ። ከዛ ክርክር ጀመረ። ከዛ በኋላ ሰው ሁሉ የሚከታተለው የተመስገንን ክርክር ነው። ዛሬ ተወጣ፣ ዛሬ ዋስ፣ ዛሬ ያዙት፣ ዛሬ መለሱት ነው። መጨረሻ ላይ ነፃ ወጣ ተብሎ ዜና ተሰራ። ሪሊ ነፃ ወጥቷል ወይ ብለህ ስታይ ፍትህ ተቋርጧል። የፍትህ በኢኮኖሚ በስራ በቢሮ በምንም በሚደረግበት ጫና ፍትህ የምትባል ጋዜጣ መጽሔት እንዳትኖር ታግዳለች። አሁን እሱ ተረስቶ የጋዜጠኛውን ነፃ መውጣት ወይንም በዋስ መለቀቅ ምናምን እየተባለ ተድበስብሶ ነበርና አንዳንዴ እንደዚህ በዋናውን ነገር አድበስብሰው የሚሸፍኑትና የሚያከሽፉትን ነገር ለማሰብ ነው። በሕክምና ባለሙያዎች ላይ ተፈቱ ምናምን የሚለው ዜና ብቻ ጮሆ ዋና ጥያቄዎቻቸውን ግን መንግስት በደግነት እነሱ ስለመፍታታቸው በዛው ተሸፍኖ እንዲቀር የሚደረግ እንቅስቃሴ ስላለ ነው ያነሳው። ሐሳብ ስትበት ልክ ብለሻል። የሆነ ትልቁን ነገር ይቀማሽና ቀስ ቀስ እያለ ትንሹን ነገር ይሰጥሽና ዋው ብለሽ ተመስገን እግዚአብሔር ይመስገን እንዲሆንኩ ተብለን እንኳን ደስ አለ እንኳን ደስ አለሽ ምናምን እንባባላለን። እንግዲህ ያገዛዙ አረቀኛ በቃ የሆነ የሚሄድበት አንደኛው መንገድ ነውና ጥሩ ንጽጽር ነው እንትን ያልሽው ያስቀመጥሽው ከጋዜጠኛ ተመስገን ደሳለኝ ጋር በተገናኘ አሁን ላይ የሆነ ላለው ነገር አስረጂ ስለሚሆነው ማለት ነው። እነዚህ ከሐኪሞች ጋር ተያይዞ የተነሳው ጥያቄ በነገርሽ ላይ አሁንም ያው በእነሱ ልሳን ቦን ባንዳንድ መረጃዎች ስናይ ጥያቄያችን አልተመለሰም። በዚሁ አግባብና ሰላማዊ በሆነ መንገድ አሁን ጥያቄያችን ከማስመለስ ወደዋና አንልም አንገፋበትም፣ ጥያቄያችን እንቀጥላለን ያሉት እንዲሁም ደግሞ የታሰሩ የሙያ አጋሮቻችን አሉ እነሱም የታሰሩበት ስር ተገቢ አይደለምና መፈታት በቻልም አለባቸው የሚል ድምጽ ነው እየሰማን ያለ ነው። ስለዚህ ጥያቄው አልተመለሰም።
ጥያቄው ላለመመለሱ ደግሞ አንዱ አስረጂው ነገር ነው ሰውየው እኮ እሱ በቢሊዮን ዶላር የሚገመቱ ቅንጡ ቤቶችን እና መንገዶችን እያስገነባ ባለበት ሁኔታ ከ9,000 እና 10,000 ከሚከፈለው ሐኪም ጋር ራሱን ባቻነት አስቀምጦ እኔም የደሞዝ ጥያቄ አለብኝ ወታደሩም ምንም ጥያቄ አለብን ብሎ በምን አይነት ስላቅ መልኩ መልስ እንደመለሰ እናስታውሰው ነው ተገቢውን ለሐኪሞቹ ራሱ ሪስፔክት መስጠት ተገቢውን አክብሮት ሰጥቶ ጥያቄያቸው ማግባብነቱ ላይ በትክክል አጽንኦት ሰጥቶ ለንግግር ድምቀቱ ሳይሆን በትክክል አጽንኦት ሰጥቶ እንደ ሀገር ቅደም ተከተል ባለው ሁኔታ እንዴትስ መፍታት ይቻላል የሚለውን ራሱ ለመግለጽም አልሞከረም ወታደሩ ከሌላው ማገናኘቱ በአጠቃላይ እንደስ ጥያቄ አለን ነው ሲል እየመለሰ ያለውና አልተመለሰላቸው ሰውየውም አልመለሰም በአደባባይ ወጥቶ እያየነው አሁንም በግልጽም የተሰጣቸው ነገር የለም በአዲስ አበባ ላይ ወዘሮ አዳነች አቤቤ ሰብስባ የተለመደውን ዲስኩር እና በቃ ዝም ብሎ የማይጨበጥ የሆነ የተስፋ የሆነ ነገር ንግግር አድርጋቸዋለች እንደገና ደግሞ ባለፈው የሚወጣው መረጃ አለኩ እኛን የማይወክሉ ከሰውየው ጋር ሊያወሩ ያስባሉና ይሄ ነገር እኛን አይመለከተንም አይወክለንም የሚሉ ሐኪሞች ካምፔን እያደረጉ ያሉት በቀጣይ ቀናት አብይም ሰብስቦ ከዶክተሮች ጋር የሆነ የሚያወራበት የሚነጋገርበት የሆነ መድረክ እየተዘጋጀ የሚወጡ መረጃዎች አሉ በርግጥ የሐውይ እስከተካሄደ በኋላ ወይ የተካሄደ መሆኑን ስናረጋግጥ የተሳተፉትና ማናቸው በተሳትፎ ላይ የተነሱት ሐሳቦች እውነት ነው ወይ እንዴት ነው የሚለው ነገር መፈተሻችን እንዳለ ሆኖ ሂደቶች አሉ ግን አሁንም ቢሆን ቅድም በንጽጽር እንዳስቀመጥሽው ተንገላተው አንድ ወር በላይ ሁሉ ነገር አድርገው ብዙ ነገራቸው መስቀልቀላቸው ነገር ተፈጽሞባቸው አሁንም እኔናችሁ በመናገርበት ሰዓት ዋናውና የጥያቄ አቀንቃኞች እስር ቤት ላይ ናቸው ያሉት ለስሙላ አማራ ክልል ይሆን ተለቀቁ ተፈቱ ተባሉ መታሰራቸው ማግባብ አልነበረም ማስቀድሞ ነገር እና ያው ሆነበት ሁኔታ ላይ እንግዲህ አሁን በመንግስት ነገሩን ለማርገብ በሚመስል መልኩ የታሰሩ ተፈቱ ይያሉ እነሱ ሊሰሩት ጀመረ ሲያስሩ ዜናውን ያልሰሩት ሲፈቱ ዜናውን ሰርተው ሁሉ እየነገሩን ያሉት እንግዲህ ምን አይነት ይሁን ብድና መንግስት ይሁን ብድና እንደሚፈጸም ሲያስሩ ዝም ነው ያሉት አርየታሰሩ ነው ይያልን ነበር የሚያስብናገር ሲፈቱ ደግሞ እንደዚህ የተጠረጠሩ ሐኪሞች እንደዚህ ተፈቱ ይሄም ከውይይቱ ከምናምን ጋራ በተደረገው ያሉ አንዳንድ ፕሮፓጋንዳ ለመስራት እየሞከሩ ነው አቆ ግን የሐኪሞች መሰረታዊ ጥያቄ አልተመለሰም በዝርዝር ነው 12 ጥያቄ አስቀምጠዋል ከ12 ጥያቄ በተጨማሪ ደግሞ በተጓዳኝ በጊዜ ሂደት ሊፈቱ ይገባቸዋል ያላቸው ጥያቄዎች ደግሞ ዘርዝረዋል በአስቀመጧቸው ጥያቄ መሰረት በሂደት የሚፈታው እንኳን ይቅርና 12ቱን በተመለከተ እንግዲህ መተማመን ላይ የምንደርሰው ከ12ቱ 3ቱን 4ቱን 6ቱን ቁጥሩ ሊጨምር ሊቀንስ ይችላል ይሄንን ነገር መመለስ ይችላል ሲል እነዚህ ደግሞ በጊዜ ሂደት መልሳለሁ ሲል በዚህ ምክንያት ደግሞ የታሰሩ እንግልት የደረሰባቸው ደግሞ በተገቢው ካሳ ተከፍሎ ባይሆንም ጋር ካሉበት ግዞት እስር ቤት ሲወጡ እውነትም የሐኪሞች ጥያቄ በተወሰነ መልኩ ተመለሰ የሚያስብል ደረጃና መተማመን ላይ ያደርሳል በግልጽ የተቀመጠው ጥያቄ ሳይመለስ አሁንም ይሄንና አንቺ የተነጋገረን ሐኪሞች እስር ቤት ባሉበት ሁኔታ እዚህም ለሚዲያ ሽፋን አምጥቶ የሚነግሩን ነገር ትክክለኛ የሐኪሞች ጥያቄና ምላሽን መሰረት ያደረገ አይደለም የሚለው መልካም አዎ ልክ ነው ያው ተከታተለ ይሆናል እነሱም በቁርጠኝነት ሐሳቡን ብለዋል እንግዲህ ከተጠየቁት ጥያቄ ውስጥ ዋናው አጀንዳ ሆኖ እንዲነሳ የሚፈልገው በፊት ያልነበረ መንግስት የፈጠረው የእስርና የግልት ቅድመ ሁኔታ ነውና እሱን ራሱ ጨመረው እሱን ብቻ መልሶ ያንን ችግር ሌላውን 12ቱን ጥያቄ ማድበስበስ ፍላጎት ነው ይሄንን ያው በንቃት እኛም በጽኖት የምንከታተለው ነው እንግዲህ ሰሞኑን በዚህ ዊኬንድ ላይ የተካሄደ ከነበሩት ዋና ነገሮች በላይቭ በተለያዩ ሚዲያዎች ሲተላለፉ ከነበሩ ዋና ነገሮች ጦርነት ይቁም ሰላም ይስፈን የሚል ውይይት ነው እዛ ቦታ ላይ ከዚህ ቀደም አንድ ላይ ሆነው የማናገኛቸው ያላየናቸው ወይም አንድ ላይ ከመሆን ይልቅ በተጻራሪ ቦታ ላይ ሆነው ሲዋጉ ሲታገሉ የነበሩ አካላቶች በአንድ መድረክ ላይ መጥተዋልና ብዙ ሰዎች እነዚህ በጣም ጽንፍ የረገጠ ልዩነት ያላቸው አካላት በአንድ መድረክ ላይ መታየታቸው በራሱ በጎ ነገር ነው የአንድነትን የቶለሬት የመደራረግ የመቻቻልን ነገር ያሳያል ይላሉ አንዳንዶች ደግሞ እንዴት ይሆናል ወንጀለኛ ወይም በጣም በሰፊው ልዩነት ያለው በአይዲዮሎጂ ነገር ሊያሰራ የማይችል የሆነ ቦታ ቢደርሱ ሊያሰራ የማይችል አይዲዮሎጂ ዛሬ ተደበስብሶ ተሸፍኖ በአንድ አካል
ብልጽግና ጠላት በማድረግ ላይ ብቻ የተመሰረተው አንድነት ልክ ነው ወይ የሚል ትችት ያነሳሉ። ምናልባት እኛ ሀሳብ እንሰጥበታለን። ያው የኔ እንደው ውይይቱን ወደ አንተ ከመስጠቴ በፊት ማንኛውም ወንጀለኛ አካል የመፍትሄ አካል ሆኖ ሲመጣ መቀበል አልችልም። ኢትዮጵያ ሌላ ልጅ እንዳልወለደች ሌላ ጤነኛ ሶሳይቲ እንደሌላት በደም እጃቸው የተጨማለቀ ህዝብ በመጨፍጨፍ በወንጀል የሚጠየቁ አካላት እነ ስብሐት ነጋ የሚሆኑ ሌላዎቹም እዛ አካባቢ ላይ ያሉ በጣም ከባባድ የኦሮሞ ጽንፈኛ በአደባባይ ላይ ወጥተው በሚንጫ እንመታለን ያሉ ከአካባቢው ኦርቶዶክስም በለው አማራውም ከወለጋ ከተለያየ አካባቢ ታርዶ እንዲፈናቀል አስተዋጽኦ ያደረጉ አካላት ዛሬ የመፍትሄ ሀሳብ ሰጪ የኢትዮጵያን አንድነት ፈላጊ የመሳሰሉትን ነገር መተው ይዘው ቢመጡ እነሱ ምንም አላጠፉም፣ ፖለቲከኛ ናቸው። መድረኩ የሚጠይቀውን ነገር አድርገው ወደ ቀደመ ወደ ስልጣን ወደ ምናምን ሊመጡ ይችላሉ። እኛ እንደ ሰው ግን በዚህ ደረጃ መርህ የሚባል ነገር እንደዚህ ቦክቶና ተጨማልቆ ሲመጣ መቀበል አለብን ወይ? ጥርት ያለ እውነተኛ የሆነ መፍትሄ ይዞ የሚመጡ እጃቸው በደም ያልተጨማለቀ ሰዎች እያሉ ለምንድን ነው ሁልጊዜ ወደኋላ ሄደን ወንጀለኛ የምንሰበስበው? ኢትዮጵያ ሰው የላትም ወይ እስክል ድረስ ጥያቄ አንስቶብኛል። ምናልባት ያንተን ሀሳብ ላስቀድም እኔ እንደው ለመግቢያ ያህል ነው። መቲ ይሄ ነገር ሰፊ የሆነ ማብራሪያ የሚሻ ነገር ነው። ምክንያቱም አደባባይ ላይ የወጣ ንግግር ነው። በሺዎችን እና በመቶ ሺዎች የሚቆጠሩት ድጋፍና ፍላጎታቸውን ያሳዩበት፣ ሌሎች ደግሞ ይህስ ነገር ለምን የሚል ነው። እዛ ላይ የምናውቃቸው የታዩ ሰዎች በኢትዮጵያ ፖለቲካ ውስጥ ይብዛ የሚነስም መጠኑ ይጨምርም ይቀንስም የራሳቸው በጎሚን መጥፎም አስተዋጽኦ ያበረከቱ እንደው የአደባባይ ሰዎች የሆኑ ናቸው። እዛ ላይ ወጥተው የቀረቡት ያቀረቧቸውም ሀሳቦች አሉ። ስለዚህ እንደ ሚዲያም የሀገሬን ጉዳይ ያገባኛል ብሎ እንደሚከታተል እንደ አንድም ዜጋ በትክክል ጉዳዩን መመርመርና በዚህ ጉዳይ ላይ ምንድነው የሚለውን ነገር ጅምሩንም በማመስገንም እንዲሁም ደግሞ ምንስ ጉድለት አለበት ምንስ የታዩ ነገሮች አሉ የሚለው ማውራት መነጋገር ሰፊ ሽፋን የሚያስፈልገው ነገር ነው። እሱን አማራጮችን የምንከተል ነው የሚሆነው። ባለን ሰዓት ግን አንዳንድ ገብሱን አንሳውና እንነጋገር ከተባለ አደገኛ የሆነ የመርህ ጥሰት የታየበት ነው። በእርግጥ አሁን እዛ ላይ ሌላ ብዙ ሰው ያልተረ ማለት እንዴት እንደነገርኩሽ ወደፊት መመለስበት እንዳለ ሆኖ እዛ ላይ ወጥቶ የተናገሩ ሰዎች ሁለት አካላቶች ሰክሰስፉል ናቸው ማለት ምንም የማይተቹበት ነገር ይዋው። ለምሳሌ አቶ ልደቱ አያሌ የዚህ ሐሳብ አቀንቃኝ የዚህ ሐሳብ ዋና አራማጅ እንዲሁም ደግሞ ይሄ ሐሳብ ያዋጣል የሚል እቅድና ፍላጎት ያለው ሰው ነው አቶ ልደቱ አያሌ። በዚህ ነገር ላይ እሱ በምን አግባብ ሊታማም ሊነንትን የሚችልበት ነገር በኔ በግሌ አይታየኝም። የቅዱ ባለቤት እሱ ነው። ይሄን ነገር ደግሞ ሲል ትላንትና መጥቶ ያለው ነገር ሳይሆን ከዚህ ቀደም በተደጋጋሚ ሲለው ሲያደርገው የነበረው ነገር ነበር። ከዚህ አንፃር በልደቱ ሐሳብና እቅድ ሊያደርግ የፈለገው ነገር በተመለከተ ይሄን ፕላትፎርም እንዲፈጠር አድርጎ ይሄን ነገር ማድረጉ በሱ በኩል ውጤታማ ነው ሊያስብል የሚችል ነገር ማድረግ ይቻላል። ግን ያሰበው እቅድና ሐሳብ ግን እንደ ሀገር ይጠቅማል አይጠቅምም እሱ ሌላ ሚዛናችን ነው። በሱ መገምገም መመዘን የምንችለው ነገር እንዳለ ሆኖ ግን የፕሮጀክቱ ባለቤትነቱ ትላንት ለሚዲያ ፍላጎትና ታይታ ብሎ ያደረገው ሳይሆን ሐሳቡ ማለት ነው ጦርነት ይቅም ሰላም ይምጣ እና መሰል የሆነውን ነገር ትላንትና ወጥቶ ያወራው ሳይሆን ከተወሰነ ጊዜ በኋላ በአብዛኛው ጊዜ በተደጋጋሚ ሲለው ሲያደርገው የነበረው ነበር። ይሄንን ነገር ደግሞ ሲል በዚህ ጉዳይ ላይ ሰላም እንዲመጣ ጦርነት እንዲቆም ተዋናያን የሆኑ ሰዎች ናቸው እዛ ላይ ወጥቶ ሲናገሩ የነበሩትና በሱ በፕሮጀክቱ ባለቤቱ በኩል ያለው ነገር ላይ አይደል ብዙም ጥያቄ የለኝም። ሚዲያውን በተመለከተ ደግሞ ሐሳብ የሚያስተናግድበት ተቋም ነውና ሪዮት ሚዲያም እንዲም ሌሎችም የሚያጋሩ ሚዲያዎች አሉ። እንደ ሚዲያ በእነሱ ላይም ችግር የለብኝም። አሁን ጥያቄ የሚነሳው ከዛስ የሚለው ላይ እነዚህ ሰዎች እዛ ላይ ወጥቶ የተናገሩት ነገር በአንድም ይሁን በሌላ መንገድ የኛ በሚሉት ሚዲያና በሚቀርባቸው የመገናኛ ብዙሃን ትላንትና ሲነግሩ የነበረው ነገር ሲናገሩ የነበሩት ነገር አዲስ ነገር የነገሩን ነገር የለም። እዛ ላይ ያሉት ተሳታፊዎች በሙሉ አዲስ የሆነ ግኝት ያ በመቶ ሺህ ላሰለፉት ነገር ላይ ከዛስ ብሎ ለሱ ስንቅ የሚሆን አሁን በትብብር ምንድነው ተባብረው ያየናቸው እዛ ላይ አይናና ግራጫ ጀርባና ሆድ የሆኑ በብዙ ነገር በፖለቲካ መመለመካከት የማይባቡ በግልም ጭምር አንተን ማያት ፈልጋል አልፈልግም የሚሉ ናቸው። እዛ ላይ ያየነው ግን ሁሉም የየራሱን ሐሳብ እንደ ሀገር ሊፈልጉ የሚችለውን የፖለቲካ አረዳዱን ሐሳቡን
ያስቀመጠበት ነው። ይህንን ነገር ደግሞ ከዚህ ቀደም በነበሩት አጋጣሚዎች ሲገልጹ የነበሩ ሰዎች ናቸው። እዛ ላይ መጥተው ምንም የተለየ ነገር የፈጠሩት ነገር የለም። የተለየ ነገር የሚያደርገው ምንድነው? በተለያየ ሚዲያ ላይ እንሰማቸው የነበሩ ሰዎች በአንድ ሚዲያ ላይ ቁጭ ብለው ይሄ ነገር ብለው ተናገሩ እንጂ የተለየ ነገር ምንም አልፈጠሩም። በዛ ላይ ደግሞ ሆኖ ተናገሩ የምንላቸው ሰዎች በትብብር አሁን ይሄንን ነገር የተሻለ ያደርገው የነበረው ነገር ቀድመው ተነጋግረው ችግሮቻቸውን ተወያይተው ፈተው ለሆነው ነገር በግልም በተናጠለም ታሪካዊ ኃላፊነትን ለመውሰድ ተስማምተው በዛ በስምምነት የየራሳቸው የስምምነትን ነገር ፈጥረው በዛ በስምምነት አውድም ላይ አንዳች ነገር ደርሶ ወደዚህ አደባባይ ላይ መጥተው የጋራ አቋማቸውንና እንደ ሀገር የሚፈልገውን ነገር መልእክት አስተላልፎበት ቢሆን ፍሬ አፍርቶ ነበር ይሄ ፕሮግራም ይሄን መሰናዶ ያሃሉንም የጋራ ስምምነት የጋራ አረዳድ የጋራ የፖለቲካ ፍላጎት የጋራ የሆነ ነገር የለም። የጋራ ነገር ቢኖር እንግዲህ አገዛዙ ስርዓት ጋራ ካለው ጸብ ጋር እዛ ጋር ያሉት በሙሉ ከዛ ስለሚለው ግን አብዛኛው እዛ ላይ ያናቸው የጋራ አመለካከት የላቸው። ለምሳሌ በእናቦይ ስብሐት ነጋና በዛ በትግራይ በኩል ያለው አረዳድ ከአማራው ጋር ያለው አረዳድ ምን ይመስላል? አገር ቤት ያሉ የተቋሚ ፓርቲዎች አብዛኞቹ እዛ ላይ ሲገልጹት የነበሩት ከያፓ ጻፊ በስተቀረ እኔ በቢሮ አዲስ አበባ እንደሆነ ሳልሰድ ቢሮ ድረስ ስቱዲዮ ድረስ መጥቶ አብዛኞቹን ቃለ መጠይቅ አድርጌባቸዋለሁ። እዛ ላይ ያሉትን በሙ ይሄን ሲሉ የነበረ አሁን እዚህ ጋር የሚያሉት አቶ ለቱም ባያሉ አዲስ አበባ የሚያለም እንደዚሁ ከሱ ጋራም ቆይታም አድርጌ ነበር። አልተለወጠም ምንሽ ያቋሙ አሁንም እዚህ ጋር ሲል የነበረ ብዙ የሚነሳበት ጥያቄ ልክ ነው። ቀጥል መታል ቀጥል እና ብዙ የምዳነሳበት ነገር አለ። አሁን ለሌላ አንድ እንኳን ያልኩት ምን መሰለሽ መቲ እንደው በይዘት ደረጃ አሁን ስንመዝነው እንደው አንድ ፌስቡክ ላይ ያጋራዋታለች እንጂ የመራ ግብሩ ካስፈለገበት በዋነኝነት ከተባለ ኢንተርኔቱ አስቸግሮሃል። ጦር የመር ጥያቄ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የተሰኘው መርሃ ግብር ካስፈለገበት ዋና ምክንያቶች ውስጥ ተጠቃሽ ሆነው ያንተን ያነበብኩልህ ለኢንተርኔት ከአገዛዝ ጋር ሆነ አይቸው ነው። ከአገዛዙ በተጻራሪ የቆሙት ተቃዋሚ ኃይሎች አገዛዙን በብቃት ወይም ታግለው ለውጥ በማምጣት ህዝቡንና ሀገሪቷን ከሁሉና አደጋ ለመታደግ በሚያስችላቸው የትብብርና የጥንካሬ ደረጃ ላይ አይደሉም ይልና ጥያቄ 1 በመርሃ ግብር ላይ የተሳተፉ በሙሉ ለውጥ ለማምጣት የሚያስችል ቁመና ላይ እንዳልሆኑ አምነዋል ማለት ነው። ህዝቡና ሀገሪቱ ከሁሉና አደጋ ለመታደግ የሚያስችል የጥንካሬ ደረጃ ላይ እንዳልሆኑ ያምናሉ። በትብብርና በጥንካሬ ለመስራት በመርሃ ግብር ላይ የተሳተፉት የጋራ ዓላማቸው ምንድነው? የተናጠል ፍላጎታቸው ምንድነው? አንዱ በአንዱ ላይ የፖለቲካ መተማመን አለ ወይ የሚል ነው። ጥሩ አገልጸዋል። ጥሩ ብለሽ በቃ ለኔ ለጊዜው ይሄ እነዚህ ጥያቄዎች እዛ ላይ ያሉ ተሳታፊዎች አምኖበት ተቀብሎታል። አሁን የፕሮጀክቱ አስተባባሪ ይሄ አቋሙ ነው። ያገዛዙ ሁሌም ሲሉ የነበረው ነው። ትናንት ብቻ ምሳሌ በተቃራኒ ቁማይሎች ታግሎ ለውጥ ለማምጣት አይችሉም፣ ህዝቡና ሀገሪቱን ከሉና አደጋ ለመታደግ በሚያስችል ትብብርና የጥንካሬ ደረጃ ላይ አይደሉም ሲል ልደቱ አንድ አይደለም በተደጋጋሚ ጊዜ ነው። በተቃራኒ ደግሞ ያገዛው ስርዓት ግን ወደ ለየለት አምባገነን ስርዓት ሄዶ ህዝብን ያንገላታ ነው ያለው። ይሄንን ታግልና አሸንፋለን የሚሉት ደግሞ ልክ እንደም እንዳሉ በጥንካሬ በትብብርም ደረጃ ላይ ለመታደግ የሚያስችል ቁመና ላይ አይደሉም። እንደ ሀገር ሰላም ውይይት ድርድር ያስፈልገናል፣ ጦርነት ይቁም። ይሄ አቶ ልደቱ አያሌ የተደጋገመ ንግግሩ ነው። ለዚህ ነው ያልኩሽ እሱ አጭር አድርጓል ይሄን ነገር በማድረግ። ስለዚህ መፍትሄ ለመገኘት የፖለቲካ ተዋናዮች ይወያዩ፣ መፍትሄ ያምጡ ነው ሐሳብ። አዎ ተማመነ የተባለ አምኗል ወይ? ለምሳሌ ዛሬ የተሳተፉት ለማንጣት የሚያስፈልግ አምኗል የተሳተፉት ጥያቄ ይበር እንደተላ ባለፈው ልክ መንግስት እንዳቋረጠው እዚህኛም ያቋረጠ ነው ኢንተርኔት እንዴት ነው? እንደዛ አይነት ነገር የሆነ ነገር ገብቷል። ልክ ነህ፣ ቀጥል። እኔ እንኳን በሐሳብ ደረጃ ለውጥ ለማምጣት ትብብር ያስፈልጋል የሚለውን ብስማማም ትብብር ከማን ጋር የሚለውን ዋና የችግሮች ምንጭ የሆኑትን እነ ስብሐት ነጋ ኢትዮጵያን በዚህ አይነት ቁልቁለት ውስጥ እንጦሮጦ ውስጥ ከተው አይደለም። ይቅርታ መልሽ እኔ ኔትወርክም ስለሚያቋርጠኝ ባለው
አንቺ ማብራሪያ እንድትሰጪ መት ከተሰማው ምን ያየብር አለ መታል መቲ አቤት እየሰማው ነው መታል እሺ አይ እንዴ ያስቸገረኝ ስለሆነ አንቺም ልዘጊበት ትቻለሽ ይሄንን ሐሳብ ላንቺም ነው መጠይቅሽ የታየው ትብብር ልናደንቅ ምን ተባብሮ ያሳዩን ነገር አለ እስኪ ይሄንን መልሽ ይልኝ ምን ትብብር ያየንበት ነገር አለ እዛ ፕሮግራም ምን ትብብር አለ በአንድ መድረክ ላይ ሁሉም በዛ ሰዓት ላይ መጥተው ሐሳባቸውን መግለጻቸው ካልሆነ በስተቀርና ራሳቸው የትብብር መድረክ ብለው ስለጠሩት ነው ያንን ምለው ተባብረው ግን አንድ ነገር የሚሰሩ ነገር እንዳልሆነ አንተ በጥያቄ ላይ ባስቀመጥከው መሰረት እኔ መስማማበት ነው በምን ላይ ሊተባበሩ ሁሉ እንደሚችል በጣም ከባድ የሆነ ጥያቄ ነው ምናልባት አሁን ያለው የብልጽግና መንግስትን ለመጣል ሊተባበሩ ይችላል ይሆናል እንዴት ነው ቢተባበሩት ከዛስ ምንድነው የሚሆነው ከዛ እንዴት ብለው ነው ቁጭ ብለው እነሱ መንግስት ይሆናሉ ምንድነው ነው ወይስ የተለያየ ሐሳብን በመስጠት ለህዝብ አንድ መድረክ ላይ መስጠት በራሱ ነው የትብብር መንፈስ የተባለው የሚል ጥያቄ ነው እኔ የኔ ጥያቄ እሱ ዋናው አይደለም ወንጀለኛ ሰዎች በኢትዮጵያ ህዝብ ላይ ወንጀል የሰሩ ሰዎች በአደባባይ ላይ ወጥተው የመፍትሄ አካል ሲሆኑ የፖለቲካውን እጅግ በጣም አደገኛነት ነው የሚያሳየው ሌላ ምንም አይደለም እጅግ በጣም አደገኛነት እጅግ በጣም ቆሻሻነት ነው የሚያሳየው በዚህ ሁኔታ ደግሞ ለውጥ አይመጣም ለውጥ የሚመጣው ወንጀለኞችን እየተቃወምን ሌላ ወንጀለኞችን የመተካት ሂደቱን ስናቆም ነው ትላንትና ብዙ ወንጀል የሰሩ ሰዎች ብዙ ነገር በአደባባይ በወንጀልም በተናገሩት ነገር ህዝብን በማጫረስ የተሳተፉ አካላትን ልክ ሌላ ዜጋ ሌላ ህዝብ እንደሌለ እነሱን ዛሬ የመፍትሄ አካል አድርጎ ማምጣት ቀጥሉበት ትላንት የጀመራችሁትም ቀጥሉ ሌላ ሰው የለም እንደፈለጋችሁ ግዙን ከማለት ውጪ እነዚህ ሰዎች ከተቀየሩ ይቀየሩ ከኋላ ቁጭ ብለው ምክር ይስጡ ምናልባት የተሻለ ምክር ላይ ከደረሱ ከነሱ ጥፋት የሚማር ነገር አካል ካለ በተረፈ ግን ዛሬም እነሱን ወደፊት አምጥቶ ዛሬም እነሱ በፈጠሩት ችግር የመፍትሄ አካል አድርጎ በሰሩት ወንጀል ያለምንም ተጠያቂነት ትላንት ቀደም በተነጋገሩ በሰኔ አንዱ ያሁሉ ግድያና ጭፍጨፋ እጃቸው ያለበት በ97 ዓመተ ምህረት ከዛ በኋላ ኢትዮጵያ ለሰላም ለ28 ዓመት ሙሉ ጫካ ገብተው አማራና ኦርቶዶክስ እናጠፋለን ብለው ከዛ በኋላ 28 ዓመት ሙሉ የኢትዮጵያን ህዝብ ብሔር ከብሔረሰብ ሳይለዩ ጨፍጭፈው ወንጀል ሰርተው በኢትዮጵያ ህዝብ ላይ አሁን ህዝብ እርስ በርስ የማይነጋገርበትን ህገ መንግስት ተክለው ቦርደር ቀርጸው እርስ በርስ እያጋደሉ ያሉ አካላት ዛሬ እነሱ ሰላምና የኢትዮጵያን አንድነት ጠባቂ ሆነው ሲመጡ የዛን ጊዜ በጣም አስደንጋጭ ነው እንደገና ከዚህም አሁን ካለንበትም በጣም አርቀን ወደኋላ አሁንም ያለንበት ኋላ ቀሩ እጅግ እየተባላንበት የተጋደልንበት ያለችው ኢትዮጵያ አልበቃትም ከዚህ በኋላ ወደኋላ በጣም እንሂድ በጣም ደግሞ እንፈራርስ ሀገሪቷን በደም እናፈራርሳል ካልተባለ በስተቀር እነዚህ ሰዎች ለፍርድ አቅርቦ ወንጀላቸውን ትውልድ እንዳይደግመው በአደባባይ ተናግሮ እነሱን ለፍርድ አቅርቦ የኢትዮጵያ ፍትህ አግኝቶ እነሱን ህዝቡ የሚካስበትን ኢትዮጵያ ደግሞ ከዚህ የተሻለ አካሄድን አዲስ ሐሳብን የተሻለ ሐሳብ ወይም የድሮ ሐሳብ ያኖረንን መልካሙን ነገር ወደ አንድነት የሚያመጣንን የሚያጣላንን ሳይሆን ወደ አንድነት የሚያመጣንን ኢትዮጵያን የመገንባት ነገር መደረግ ሲገባው ሲጀመር በኢትዮጵያ አንድነት ላይ የማያምኑ ሲቀጥል ብሔርን እየለዩ የሚጨፈጭፉ እነዚህ ሰንኮፎች ድጋሚ አምጥቶ የመፍትሄ አካል እነሱ እንደዚህ ጋር ሆነው በአደባባይ ቆመው ምስክርነት ሲሰጡና በጣም ተወዳጅ መፍትሄ አምጪዎች ሆነው ሲመጡ የዛን ጊዜ መርህ የሚባለው ነገር ተናግቷል መርህ የሚባል የለም ያለ መርህ ደግሞ ፖለቲካ አይኖርም ያለ መርህ ደግሞ ኢትዮጵያ አትድንምና የመርህ መጣረስ በሚለው ላይ ነው መስማማው ተመልሰ መታል እንግዲህ ዛሬ አንተ ላይ ዘምቷል ይሄ እንትን እንደው ለማጠቃለያ ባንተ ተስማማለው የሚስማሙበት ነገር የለም የተናገሩት ነገር የለም ነገም የምታየው ነገም የለም በአንድነት መተው የሚያሳዩ ነገም የለም ለምን ባይዲዮሎጂ በጣም ልዩነቶች እንዳሉ እናውቃለን በተባበረ ኃይል አንድን አካል ጠላት በማድረግ ብልጽግና ጠላት በማድረግ ብቻ ከሆነ የተባበሩት ከዛ በኋላ እርስ በርስ ጠላት በመሆን የምንዋጋበት ሌላ ጦርነት ነው የሚያመጡልን ምንድነው የሚያመጡልን እኔ የመርህ መጣረሱ ነው በጣም የሚያስፈራኝ የመርህ መጣን የትም አምጩ የትም ፍጩ ዱቄቱን አምጩ በቃ ይሄ መንግስት ይውደቅ እንጂ ሰይጣንም ይምጣ በቃ እሱን ዋጋ ከፈልንበት በአሁን ባለው መንግስት ድጋሚ ያልጠራ ለውጥን ለማምጣት በበኩሌ ፈቃደኛ አይደለሁም እና ይሄ ነገር ነው ያስደነገጠኝ ምናልባት ማጠቃለያ ሐሳብ ስጥበት
ይሄው ነው ቅድም እንዳልኩሽ ነው መቴ ኢንተርኔቱም በኔ በኩል ትንሽ እያስቸገረ ነው ያው በኢትዮጵያ ፖለቲካ ውስጥ ቅድም ያልኩት ነው ይብዛም ይነስም የራሳቸው ተሳትፎ ያላቸው ናቸው ያነሷቸው ሐሳቦች አሉ ሂደቱን ፕሮግራሙን አጠቃላይ ሁኔታውና እንዲሁ ብቻ ብለነው የምናልፈው ሳይሆን በተለያየ ፕሮግራም ባንቺን በመናለሽ መቴ በኢሳንም በመናቀርበው መሰናዶ በነጋሪም ቲቪም የግድ በጉዳዩ ላይ በደንብ መወያየትና ከመርም ከተለያየ አይነሳሻቸው ሐሳቦች እሱም በመጀመሪያው ጥያቄ እኮ ነው እንደው ሌላውን እንቀበለውና እንደው በሆነውስ ነገር በየኑ ያንን ያነሳውልሽ እንጂ እዛ ላይ ነከሌ ማንድነው የተጠያቂነት ቅድም እንዳልሽ መፍትሄ ቢባልስ እዛ ላይ ተሳተፉ ሰዎች እውነታውን የመፍትሄ አካል የመጡ ሰዎች እንደ ሀገር እስከገባንበት አደገኛ ችግር ዋንኛ ተንሳሾቹ ምናምን እዛ ላይ ዋንነት ተዋናይነት ቆምናቃቸው ሰዎችም እኮ አሉበት ለዛ ነው ሆነ ነገር አንድ ቀንም በአደባባይ ይቅርታ ሲጠይቁ ማናቃቸው አሁን መጥቶ ግን የመፍትሄ አካልን ብለው እኮ እዛ ላይ ያየናቸው ሰዎችም እኮ አሉ እንደ አቦይ ስብሐት ነጋም የመሳሰሉ ሌሎችም በኢትዮጵያ ፖለቲካ ውስጥ እሱማ ያው በደንብ በደርዝ ያው በደንብ ከፋፍል የምናያቸው በጉዳይ ላይ ብዙ ሐሳቦች አሉ ያ ነገር እንዳለ ሆኖ እንኳን ነው እኔ ጥያቄ በቃ ይሄ ሁሉ ነገር እንዳለ ሆኖ እንደው ከሰጡት ርዕስም ከምን በትብብር አሁን ቀድም ስልሽ ነው ምን ተባብረው የነገሩን ነገር አለ ምን ተባብረው እንድናደርግ እነሱም ተባብረው እንዲያደርጉ የነገሩን ነገር አለ ምንም በርግጠኝነት እነዚህ ሰዎች ነገም ተነጎረ እንደ አይነት ፕላትፎርም ቢፈጠር ደግሞ ይሄንን ሐሳብ ራሱ በፍቃደኝነትም የሚያስተለብ እዛ መሃል ላይ እንዲ ነው ለካብሎ ሁሉ የሚወጣው ሁሉ ጭምር ያለበት ስብስብ ነውና ብዙ ምንለው ነገር አለ ከዚህ ከትብብር ጋር ግን በተያያዘ ቢሆን ነው እኔምልሽ ለምሳሌ በአዲስ አበባ ላይ ባሉ የተቋም ፓርቲዎች እንደውም በህወሓት መራሹ ጊዜ በነበረው ጊዜ በትብብር የተደረጉ እንቅስቃሴዎች አሉ አየሽ መጀመሪያ በትብብር መስራት የሚፈልጉ አሁን አብረን መስራት የሚያስችል ቁመና ላይ ነን ያለው የፖለቲካ እንትናችን ሮታ ያለም ሌላ ነገር ቢለይም ለምሳሌ አዲስ አበባ እንደነገርኩሽ እኔ በነበርኩበት ጊዜ በትብብር እስኪ እንስራ ያር ከዚህ ሰማያዊ ከዚህ ከዚህ ይመጡና በዚህ ማቀፎች ለመስራት እንፈልጋለን ያ ከማለታቸው በፊት በተደጋጋሚ በዛ ጉዳይ ላይ በትብብር ጉዳይ ላይና በሚሰሩባቸው ነጥቦች ላይ ተደጋጋሚ ትችቶች ውይይቶች በብሔራዊ ምክር ቤት ደረጃ በስራ አስፈጻሚ ደረጃ ይባል ይሄድና አንድ ሁለት አራት ተብሎ በቁጥር ይቀመጥና በትብብር ለመስራት ለምሳሌ ከተከናወኑ ክንውኖች በትብብር ምርጫውን ለማሸነፍ እንሰራለን ተብሎ ይገባና በጀትን የመጠቀም ምርጫን የመቀስቀስ ምርጫ ላይ ሐሳብን በማጋራት አንዱ በሚወዳደርበት ቦታ ላይ አንዱ ላለመወዳደር ያንዱ ተዛቢ አንዱ ሆኖ እንዲያገለግል አይሽ ልክ እንዲደረግና ይብዛም ይነስም እንቅስቃሴው ሲደረግ ነበር ያደባባይ ላይ ያዳር ሰልፍ ተወጥቶ ነበር አንዱ እኔ ከፊት መሪ ከነበርኩት አንዱ እኔ በኢትዮጵያ ታሪክ ታይቶ የማይታወቅ ያዳር ሰልፍ እንጥራ ብለን የተወሰኑ ፓርቲዎች ጋራ 33 ፓርቲ ከዛ ቁጥሩ እየጨመረ እየቀነሰ መጥቶ የሆኑ ፓርቲዎችን ይዘን ያዳር ሰልፍ ጠርተን ነበር ያለንበት ታስረን ገብተናል ከታሰሩትም አንዱ ነኝ የሰልፉ የፊት መሪም ከነበርኩት አንዱ ነኝ ያንን ሰልፍ ለመጥራት ግን እኛ ብቻ በቂ ስላልነበር ሰማይ ከሌሎች ፓርቲዎች ጋራ ጠርተን እየሽ ሐሳብ አለ ተግባር አለ እቅድ አለ ይሁን ስትተባበሪ የሆነ ነገር ለምትተባበሪበት ዓላማ የሆነ ነገር ታደርጊያለሽ እሺ አብይ ያን የነበረው ዋትን ጥለን ከዛስ በኋላ ምንድነው ያው ቅድም ያነሳሽው ጥያቄ ነው ለምሳሌ በህወሓት መራሹ ልክ በአገር ቤት ያለው የተቋሙ የሰላማዊ ተቋሙ እንቅስቃሴ ነው እየነገርኩሽ ያለው ልክ ደግሞ በበረሃ ደግሞ ግንቦት ሰባት አርበኞች እንደዚህ የሚባል በጋራው ያኔ በከላከል ጦርነት ገጥሞ ነበር ሲዋጉ ነበር ከወነጋም ሁሉ እኮ የጋራ መግለጫ ከሶማሌ ከሚባል ከመናም ነው እናደርግ ነበር ተባለ ከዛስ ግን ምን መጣ ያየነው ሚዛን አለ አትሊስት ግን በመተባበር ግን የሆነ ነገር ለማድረግ ሲሞከር ነበር የትላንቱ ያየነው ግን አሁን ካልኩሽ እንደው በትንሽ እንደው ቅድም ብያለሁ መግቢያ ላይ ገብሱ ካነሳ ነው አንፃር ስንመዝነው የቱ ጋር ነው ትብብር ያየነው የቱ ጋር ነው ምን ያየነው የሚልና መሰል ጥያቄ እናነሳለን ሰዓታችንን እየገፋብን ነው እንዳልኩት ግን በመናለሽ መጥተን በነጋሪ ቲቪም በኢሳንም ዝግጅት አሉን አማራጮች ያው በአደባባይ ላይ የቀረበ ሐሳብ እስከሆነ ድረስ በትችት ያለበትን እንተቻለን ማመስገን ያለብንን እናመሰግናለን በመናቀርበው ትችትና ምስጋና ደግሞ ይሄም ተገቢ አይደለም የሚል አካልም ካለ በእነዚህ በሶስቱ ሚዲያ አማራጮች ደግሞ ቀርቦ ሐሳብ እንዲሰጥ ጭምር እናደርጋለን እዚህ ላይ ሰዓታችን እየሄደብን ስለሆነ ልክ ነው እጅግ በጣም አመሰግናለሁ ልክ ነው እንዳልከው በሰፊው ምን ልንሄድበት የሚገባ ነገር ይመስለኛል የነገ ስለ ነገ ካሰብን የምንሄድበትን መንገድም ሊያሳስበንና በአጽንኦት ልንመለከተው ይገባል የሰብአዊ መብት ተሟጋችና ጋዜጠኛ ይነቃቸው ከበደ ስለነበረ ቆይታ እጅግ በጣም አመሰግናለሁ እኔም አመሰግናለሁ ጋዜጠኛ መታሰቢያ በሰላም መልካም ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬው ምናለሽ መቲ ፕሮግራማችን ነበር እንግዲህ ይሄንን ውይይት ጀመርነው እንጂ አልጨረስነውም እንደተባለው በሰፊው ምን መጣበት ይሆናል ነገር ግን በዚህ ሐሳብ ላይ
የምትሉት ካለ ሐሳብ የምትሰጡት የምትጨምሩት ካለ በምናለሽመቴ@gmail.com ላይ እንድትጽፉልን አደራ እንላለን። ያስተናግድኳችሁ መታሰቢያ ገዛላ ነበር። ሰላም ቆዩ።